እንግዲህ አንድ ህብረተሰብ አንድ ሀገር ምሁራን ግለሰቦች ለመጻዩ ጊዜ የሚሰጡት አትኩሮት በብዙ ነገር ይመሰረታል። ስለ መጻዩ ጊዜ የሚያወሩት ጥናት የሚያረጉት የሚጽፉት የሚወያዩት ባላቸው መጻዩ ጊዜ ይዞብን የሚመጣ በሚሉት ነገር በሚፈሩት ነገር ተስፋ በሚያርጉት ነገር እና እዛ ላይ ተመስለው ይዘጋጁበት ባለው ነገር ይመሰረታል። ስለ ፊውቸር ብዙ ሲጻፍ ብዙ ሲነገር ብዙ አካዳሚክ አርቲክል ሲጻፍ ዝም ብሎ አካዳሚክ ኤክሰርሳይዝ አይደለም። ማህበረሰቡ በመጻዩ ጊዜ ላይ ያለው ተስፋም ስጋትንም ያሳያል። that's why አንድ ማህበረሰብ ስለ ፊውቸሩ ብዙ አትኩሮት ሊሰጥ ይችላል፣ ዝቅተኛ አትኩሮት ሊሰጥ ይችላል። ብዙ ተስፋ አለኝ ካለ ብዙ አትኩሮት ይሰጠዋል። አደጋ የሚጣብኝ ነው ካለ አትኩሮት ይሰጠዋል። አይ ሁለቱንም የለው ኖርማል ፊውቸር ነው ካለ እንትና አይለውም። እዚህ አስፋልቱ ላይ እንደምታሉት the future is now ይላል። ፊውቸር ማለት ፊውቸር ነው፣ the future is now እንዴት ይባላል ልትሉ ትችላላችሁ። እሱን አብረን እናየዋለን። ከ20ኛው ክፍለ ዘመን በፊት ፕሪ ኢንዱስትሪያል በአጠቃላይ 21ኛው ክፍለ ዘመን በፊት ያለው ጊዜ ስለ መጪው ጊዜ መነጋገር በጣም ሬር ነው። ከ21ኛው ክፍለ ዘመን በፊት ያለው ጊዜ ስለ መጻዩ ጊዜ መወያየት በጣም ሬር ነገር ነው። ለምሳሌ ከ20ኛው ክፍለ ዘመን በፊት ያለው ጊዜ ማስረ ሰፊ ስለሆነ ፕሪ ኢንዱስትሪያል እና ፕሪ ሳይንቲፊክ ኢራስ እንያያቸው ከ1820ዎቹ በፊት ማለት ነው። ብዙ ጽሁፎች ብዙ ንግግሮች ስላለፈው ጊዜ ነበር እንትን to the origin of stories to myths to divine order ብቻ ያለፈውን ጊዜ ነው የሚያመለክቱት። መጻዩ ጊዜ በቃ ፕሪደስተንድ ነው፣ ምን እንደሚሆን እናውቃለን። ፈጣሪ አንድ ጊዜ በይኖበታል የሚባል ጊዜ ነው። መጻዩ ጊዜ ሳይክሊካል ተደርጎ ነው፣ ምንም ተመሳሳይ ነው። ቀትር አለ፣ ምሽት አለ። የሚቀጥለው ቀን ደግሞ ቀትር እንደገና ይመጣል፣ ምሽት ይመጣል። ሳይክሊካል ፊውቸሩ at different time ሳይሆን የሚፈራረቃል። ቀን ማታ ምናምን ቁርስ ምሳራት እንደሚብለው ፀሐይ ትወጣለች ትገባለች እንደሚባለው ሳይክሊካል ነው። ሌላ ቀን ሳይሆን ተመሳሳይ ቀን እንደገና ተመሳሳይ ጧት ይመጣል ነው። እንደው ከተጠቀሙበት ደግሞ ነቢያቶች ናቸው የሚጠቀሙበት። በሁለቱም ሃይማኖት በሁለቱም አብርሃሚክ ሪሊጂየንስ ፕሮፌቶች ለመናገር ነው እንጂ ሳይንቲስቶች ፕላነርስ ምናምን ስለወደፊት ብለው አያቅዱም ነበር። ኮምፕሊትሊ ፊውቸር የሚባል ነገር እንትን አይሉም ነበር። ይኸው እንግዲህ እነዚህ ያያችኋላችሁ ክረምት በየዓመቱ ይመጣል። በጋ አለ፣ ኦተምን አለ፣ ዊንተር እንትን አለ፣ ስፕሪንግ አለ አይደል? በቃ ይመላለሳል። ሌላ አዲስ ነገር የለም። በዛ ምክንያት ስለ ፊውቸሩ ያተኮሩ ጽሁፎች በጣም ስለ መጻዩ ጊዜ የሚያተኮሩ ጽሁፎች በጣም ትንሽ ነበሩ። የሃይማኖት ጽሁፎች፣ የፍልስፍና ጽሁፎች፣ ይሄ ዲቶፒያ ዳስቶፒያ የሚባሉ የዛሬ የሚተቹ ጽሁፎች፣ የሳይንስ ጽሁፎች በጣም ሬርሊ ነው ስለ ፊውቸሩ የሚያወሩት። 20ኛው ክፍለ ዘመን ላይ ግን ለመጀመሪያ ጊዜ ስትራክቸርድ የሚባል መዋቅራዊ የሆነ ኦርደር ያለው ስለ ወደፊቱ ጊዜ የሚጨነቅ አስተሳሰብ ፊውቸር ቲንኪንግ ራይዝ አደረገ ማለት ነው። በተለይ ደግሞ ከሁለተኛው ዓለም ጦርነት በኋላ እስከ 2000 ዓመተ ምህረት ፊውቸር ፎከስድ የሆነ ስለ መጻዩ ጊዜ አብዝቶ የሚወያይ ጽሁፎች መምጣት ጀመሩ ማለት ነው። ራንድ ኮርፖሬሽን የሚባለው ለአሜሪካ ወታደር መከላከያ ሚኒስትር ሲናሪዮ ፕላኒንግ የሚባል እንትን መስጠት ጀመረ። ይሄ 1950ዎቹ እስከ 1940ዎቹ እስከ 50ዎቹ ነው። ከ1960ዎቹ እስከ 70ዎቹ አሳታሚ ድርጅት ይሄ ክለብ ኦፍ ሮም የሚባለው አሳታሚ ሊሚትስ ቱ ግሮዝ የሚባል መጽሐፍ 1972 ኤግዛክትሊ ያሳተመ ስለ ፊውቸር ነው የሚያወራው። ይሄም በጣም ፖፑላር መጽሐፍ ነው ሊሚትስ ቱ ግሮዝ። 1980ዎቹ እስከ 90ዎቹ ዩኔስኮ እና ኦኢሲዲ ፊውቸር ስታዲስ የሚባል መጻዩ ጊዜ ኤጁኬሽን ላይ ግሎባል ፕላኒንግ ላይ ፊውቸር ስታዲስ የሚባል ለመጀመሪያ ጊዜ እንትን አሉ። 1990ዎቹ ቴክኖሎጂን መገመት የሚባለው ነገር በጣም አድጎ ኢንተርኔት፣ ናኖ ቴክኖሎጂ፣ Y2K የሚባሉ ነገሮች መጡ፣ መጽሐፎች መጡ። ይኸው አልቪን ቶፍለር ፊውቸር ሾክ፣ ዘ አርት ኦፍ ዘ ሎንግ ቪው፣ ዘ ኔክስት 200 years እነዚህ መጽሐፍቶች መጡና ስለ ፊውቸር መጨነቅ በጣም ኮመን ነገር ሆነ ማለት ነው። አሁን የምንገኝበት ወቅት ደግሞ
የፊውቸር ቲንኪንግ የፊውቸር ስታዲስ ፊውቸር ኮንቨርሴሽንስ ወርቃማው ዘመን ነው የሚባለው ስለ ፊውቸር ያተኮሩ መጽሐፍ በአመት 300 መጽሐፍቶች መጽሐፍ ጀመሩ ባለንበት 1980ዎቹ በአመት 300 መጽሐፍ 1920 እስከ 2024 በአመት 10000 ፕላስ መጽሐፍት አርቲክልስ ምናምን ፊውቸር ላይ 10000 መጽሐፍት መውጣት ጀመሩ ማለት ግሎ ኤክስፕሎዥን ነው መጽሐፍት ነው 10000 አካዳሚክ አርቲክሎች ስለ ፎርሳይት እንትንም 1980 ላይ 500 በአመት ነበር አሁን ከ25000 በላይ መውጣት ጀመረ በአመት ፒር ሪቪው ጆርናል ላይ የሚወጡ ፊውቸር ስታዲስ ላይ ተቆሩንትን 1980 ላይ 5 እስከ 7 እንትኖች ነበሩ አርቲክሎች ነበሩ አሁን 60 ፕላስ ሆነ ፊውቸር ላይ ፎርሳይት ላይ ኤአይ ትራንስፎርሜሽን ላይ የተቆሩ ኮንፈረንሶች በዩኔስኮ WSF የሚደረግ በጣም ትንሽ ነበር 1980ዎቹ ላይ 2020 እስከ 2024 500 ፕላስ መሆን ጀመረ በየቀኑ ስለ በሚዲያዎች ስለ ፊውቸር የሚወራው 1980ዎቹ ላይ በመቶዎች የሚቆጠር ጊዜ ነበር ፊውቸር የሚባለውን ቃል የሚጠቀሙት አሁን በ10 ሺዎች የሚቆጠር ሆኗል የተባበሩት መንግስታት ወርልድ ባንክ የዓለም ባንክ ፊውቸር ላይ ያተኮሩ ኢኒሺዬቲቮች 2 እስከ 3 ነበር 1980ዎቹ 2020 እስከ 2024 50 ሲደመር ብዙ አይነት አሁን ለምሳሌ ዩኤን በአመት 2 ጊዜ የሚያደርገው ሳሚት ኦን ዘ ፊውቸር የሚል በጣም ፖፑላር እንትን አለ እኛስ እንዴት ነን ነው ፊውቸር ስታዲ የሚባል ነገር አለ የለንም ብዙ ስለ ፊውቸር እንጽፋለን ብዙ የለንም እነሱ 25000 አርቲክል ከ10000 በላይ መጽሐፍት እየደረሱ ነው በአመት እኛ ጋር አሁንም ስላለፈው ጊዜ አይ ቲንክ ያለፈው 7 አመት ብዙ ተሞክሯል ስለ ፊውቸር በመንግስት ሌቨል ስንት ውይይት እንደሚካሄድ ብታውቁ በጣም ብዙ ነው አካዳሚክሱ ግን ገና ያገባል መሰለኝ ብዙ በጣም ከመንግስት ላይ ለአካዳሚክሱ ለሙህራን ሊያስጨንቅ የሚገባ ወቅት ነው ግን እየተጨነቅን ነው ወይ ነው አሁን ፊንላንድ ላይ ዩኤኢ ሩዋንዳ ሲንጋፖር ፊውቸር ሊትረሲ የሚሉታል ትምህርት ቤቶች ላይ ኤሌመንተሪ ሃይ ስኩል ላይ ካሪኩለም ውስጥ ገብቶ ስለ ፊውቸር ብዙ እንትን ይላል በአይ የሚታገዝ ፎርሳይት የሚባለው መጪውን ጊዜ መገመት በክላይሜት ቼንጅ ግጭት ላይ ኢኮኖሚ ብዙ ውይይቶች ይካሄዳሉ decolonizing futures civic foresight labs future as a right issue የሚሉ ጉዳዮች ዋነኛዎቹ የመወያያ ነጥቦች ሆነዋል ሶ በአሁኑ ዘመን ስለ ፊውቸር መወያየት ስለ መጻኤው ጊዜ መወያየት ጎልደን ኤጅ ነው ብለናል በዚህ ዘመን አሁን ደግሞ በሚቀጥለው ዘመን ደግሞ ስለ ፊውቸር መወያየት ስልጣኔን ይወስናል ስለ ፊውቸር ማይወያዩ ህዝቦች አገራት እንትኖች ሊሰለጥኑ አይችሉም ከሰለጠኑ እንኳን ስልጣኔያቸውን ያጣሉ ስለ ፊውቸር የሚወያዩት ደግሞ ስልጣኔ ያገኛሉ የስልጣኔያቸውን ያስቀጥላሉ ማለት ነው ሶ as a leverage point for እንትን ነው for civilization ነው ዝም ብሎ እንትን አይደለም የስልጣኔን አቅጣጫ ይወስናል አወዳደቋን ይወስናል አንድ ህብረተሰብ ስለ መጻኤው ጊዜ ይበልጥ በተወያየ ቁጥር ባሰበ ቁጥር ዛሬን በቁጥጥሩ ስር ያደርጋል ዛሬን ለመማረክ ስለ ነገ አብስቶ መጨነቅ የግድ ይላል ፎርሳይት የሚባለው ለወደፊት የሚመጣው ነገር ምንድነው ብሎ ለመገመት የሚያግዘው ሳይንስ ማስተርስ ፒኤችዲ ያለው ብሔራዊ አቅም እንደ ብሔራዊ አቅም ነው አንዲት ሀገር ዲፌንስ ካፓቢሊቲዋ ምንድነው ኤነርጂ ካፓቢሊቲዋ ምንድነው የቴክኖሎጂ አቅሟ ምንድነው እንደሚባለው ፎርሳይት ካፓቢሊቲም አገራት ከአገራት የሚወዳደሩበት አንዱ ሀገር ከሌላው ጋር በልዩነት የሚለካበት እንትን ሆኗል ሶ ስለ ፊውቸሩ ያተኮሩ ጽሁፎች ፎረሞች ጥራት የሚወሰነው በኢኖቬሽን ዝግጁነታችን ላይ ነው ለቀውስ አይበገርነታችን ላይ ነው ወጣቶችን ኢምፓወር ባደረግነው ልክ ነው
የዲሞክራሲ ግንባታ የደረሰበት ርቀት ላይ ይመሰረታል ስትራቴጂያዊ ነፃነታችን ላይ ይመሰረታል ዝም ብሎ አይደለም ስለ ፊውቸር ምን ወያየው ውይይት ቁጥሩም ጥራቱም የሚጨምረው ወይ የሚያንሰው በእነዚህ አምስቱ ጉዳዮች ላይ ያለን ዝግጁነት ከፍተኛነት ወይ ዝቅተኛነት ላይ ተመስርቶ ነው ማለት ሶ በፊት ጊዜ ስለ ወደፊቱ የሚጨነቁ አስተሳሰቦች ምኖች በጣም ጥቂት ነበሩ ኢሊቶች ብቻ ናቸው የነበሩት በአሁኑ ጊዜ በጣም ዋይድ ስፕሬድ ነው ከኢሊት ወጥቶ ብዙ ሰው ስለ ፊውቸር ስለ መጻው ጊዜ ይጨነቃል ስቲል ግን ፍራግመንትድ ነው ለወደፊቱ ግን ስለ መጻው ጊዜ የሚደረገው ውይይት ሲስተሚክ ነው የሚሆነው ዴሞክራታይዝድ ነው የሚሆነው ኤቭሪዋን አክሰስ ይኖረዋል ዋይድ ስፕሬድ ብቻ ሳይሆን it's going to be ዴሞክራሲ ካለ ዩኒቨርሳል ሳቨሬጅ ነው አይደል ሁሉም ይመርጣል አይደል ስለዚህ እንትን ነው ፊውቸሩን እንዴት ነው ፍሬም የምናደርገው በፊት ሚስቲካል አድርገን ነው በቃ ማይንትን ይሁን የተለየ ነገር ማይጨም ባሁኑ ጊዜ ፊውቸሩ ቴክኒካል ነው አንሰርቴን ነው በመጻዩ ጊዜ ግን ፊውቸሩ መጻው ጊዜ የሞራል ጥያቄ ነው ፕሉራል ነው ብዙ አይነት ነው እና ዴሞክራታይዝድ ስለሆነ ደግሞ ሁላችንም ተሳትፈን የምናዋቅረው ነገር ነው ማለት ማን ነው ስለ ፊውቸሩ የሚነጋገረው ከዚህ ቀደም የነበረው ጊዜ ዘ ፓስት ነብዮች ፕሮፊትስ እና ገዢዎች ብቻ ነበሩ አሁን ኤክስፐርቶችና ልሂቃን ናቸው ነገ በሚመጣው ዘመን ግን ዜጎች ወጣቶች የተለያየ ድምጽ ያላቸው እንትኖች ናቸው ስለ ፊውቸር የሚጨነቁት ስለመጻው ጊዜ ያተኮረ ውይይት አላማስ ምንድነው በፊት ጊዜ የነበረው ስታቢሊቲ ወይም ኮንትሮል ነው የሆነ ነገር ኮንትሮል ለማድረግ ወይ ለማለት ነበር አሁን ለመገመት ነው ፕሬዲክት ለማድረግ ወይ ትርፍ ለማግኘት ነው ለወደፊቱ ግን ፊውቸር ፎከስድ የሆነ ዲስከሽን ዲዛይን ነው ዓለምን ዲዛይን ለማድረግ ነው ዓለምን ለሰው ልጆች ለማዘጋጀት ነው ስለ ነፃነት ነው ስለ በፊውቸር ላይ የሚደረግ ዲስከሽን የሚወስድ ነው ሶ ምን አይነት መንገዶችን በመጠቀም ነው ስለ ፊውቸር ውይይት ይደረግ የነበረው በፊት ጊዜ ናሬቲቭ ላይ እንትን ነው ወይ ሜተድስ ናሬቲቭስ ወይ አብስትራክት እንትን ላይ ተጠቅመን ነው አሁን ሞዴልስ እና ዴታ ተጠቅመን ነው ለወደፊቱ ግን ኢምቤድድ ሲሙሌሽን ኮክሪኤሽን አብረን አንድ ነገር በመፍጠር አብሮ ተሰብስቦ እንትን በማድረግ ስፔኩሌቲቭ ዲዛይን እነዚህ ሜተዶች ይሆናሉ ስለ ፊውቸር እነዚህ ሜተዶች በመጠቀም ይሆናል ስለ ፊውቸር የምናገረው ፊውቸሩን አስመልክቶ የሚሰሩ ኮመን ሚስቴክስ ምንድናቸው አንድ ዊሊያም ጊብሰን የሚባል ሰው ያለው አለ the future is already here and it's not evenly distributed ፊውቸር የሚባለው እዚህ ደርሷል ኦሬዲ ሁላችንም ጋር ደርሷል ማለት አሁን ነው በቃ ኦሬዲ ግን ሁላችንም ጋር አልደረሰም አሜሪካ ያለው ፊውቸር በጣም እንትን ነው ቻይና ያለው ፊውቸር በጣም እንትን ብሏል እኛ ጋር ያለው እንትንስ አይደለም ስለ ፊውቸሩ መወያየት መነጋገር ምንም ግድ የማይሰጣቸው ስለ ፊውቸሩ ንግግር ምናምን የሚያስወግዱ እንትኖች ፊውቸሩን አስመልክቶ ሌሎች ዲዛይን ያደረጉትን ይወርሳሉ ይላሉ ራሳቸው ዲዛይን ማድረግ አይችሉም ለህብረተሰባቸው እንዲመች ለሀገራቸው እንዲመች አርጎ ዲዛይን ያደርጉትም ሌሎች ለራሳቸው እንዲመች አርጎ ባበጁት ዓለም ውስጥ ራሳቸው ፊት ለማድረግ ይሞክራሉ ሶ ፊውቸሩን አስመልክቶ ለምንድነው ኮመን ሚስቴክ ላይ የምንወያየው ምክንያቱም ፊውቸሩን አስመልክቶ ስተት ከሰራ ዝም ብሎ ስተራስተት አይደለም የኢማጂኔሽን የምናብ ችግር ነው የስነ ምግባር ችግር ነው የትህትና ችግር ነው የሄሜት ችግር ነው ኃላፊነትን ያለ መውጣት ችግር ነው አብዛኞቹ በትልልቅ የሚባሉት ውድቀቶች የመጡት ፊውቸሩን መጻዩን ጊዜ በስተት በመረዳት ነው ሮሜ ወደቀችው እንደዛ ነው ኮዳክ የሚባለው ካምፓኒ ወደቀው ኖኪያ እንደዛ ለዛ ነው ወደቀው የተለያዩ ኢምፓየሮች የፈራረሱት ለዛ ነው የተለያዩ ተቋማት የጠፉት ለዛ ነው ፊውቸሩን በስተት ስለተረዱ ፊውቸሩን በስተት እንትን ስላሉ ነው አንዱ common mistake about the future ነገም ዛሬን ነው የምትመስለው ነገና ዛሬ መካከል አንጻራዊ ነፃነት የለም ካለም ትንሽ ነው በጣም ሶ ይሄ በጣም ከፍተኛ ስተት ነው እውነታው ግን ምንድነው የምንገኝበት ዘመን የኮምፓውንዲንግ ቼንጅ ዘመን ነው ድርብርብ ለውጥ
ተባዝቶ ከዛ ሌላውን ያባዛ በጣም ኮምፓውንዲንግ የሆነ ተደማሪ የሆነ ለውጥ ነው የምንኖርበት ዘመን መልቲ ሲስተሚክ ለውጥ እየተካሄደበት ያለ ዘመን ነው ባለ ብዙ ስርዓት ባለ ብዙ ፈርጅ ለውጥ ነው የምንኖርበት ዘመን ኤክስፖኔንሻል ግሮዝ ኤክስፖኔንሻል ቼንጅ እየመጣ ያለበት ወቅት ነው ክላይሜት ቼንጅ ቀስ እያሉ መጥቶ አይደለም ሰማይ የደረሰው ቴፒንግ ፖይንት እንደሚለው ነው ትንሽ ደግሞ በጣም ከፍተኛ ኮምፓውንድ ነው ያደረገው እንጂ ትንሽ ያለ መጥቶ ትንሽ ላይ ደምሽ ከዛን ተባለ ኮምፓውንድ ነው ያደረገው ማህበራዊ ንቅናቄዎች ባንድ ጊዜ አሁን ጀምሮ ወደ ሰማይ ይደርሳል ቢኮዝ ማህበራዊ ሚዲያ አለ ምን አለ ቀስ እያለ ይጀምር እንደፊት እንደምናቀው ስሎ እንትን አይደለም የቴክኖሎጂ ዲስራፕሽን ኤአይ እንዴት ነው አሁን እንትን ያለው ብሎክቼን እንዴት ነው የመጣው ባንድ ጊዜ ሰማይ ደረሰው ሊፕ ፍሮግ ነው ያደረጉት ቢዮንድ አወር ኤክስፔክቴሽን እንደዚህ ተነስቶ ነው ሰማይ የደረሱት ባንድ ጊዜ እንደዚህ አይነት ስህተት የሰሩ ሰዎች አገር ምን ማለት ነው ስለ ጊዜ ያለህን አረዳት መጨመር አለብን ፊውቸር ሊትረሲ የሚባለው ነገር ማስፋፋት አለብን ስለ ፊውቸር አስመልክቶ የሰዓት ግንዛቤ ያላችሁ አለር እንዲያርጉ እንዲተውት ማለት ነው ዙም አውት መደረግ አለበት በሐሳብ በአምሮአችን በጊዜ ርቀት ውስጥ መጓዝ አለብን ፕሬዘንቲዝም የሚባል ትላንት በዛሬ ተማርኳል ዛሬ ፐርማነንት ነው በቃ it will never be the future will never be different permanently እንትን ነው ነገ ዛሬን permanently ይመስላል ዛሬ ነገ ብቻ አይደለም ከነገ ወዲያም ከምንም ምን ማለት ነው አሁን ምናያቸው አሰራሮች የዘልማድ እንትኖች ለዘላለም ይኖሩ ይመስለናል ለምሳሌ ጧት ተነስተን ቁርስ በልተን ጥርስ ብራሽ አድርገን ምናምን እንነሳና ወደ ስራ እንመጣለን ቁርስ በልተን አስቆ ሄደን ምናምን እንመጣለን ከዛ ማታ ደግሞ ወደ ቤታችን እንሄዳለን በቃ ሪከረንት ነው በቃ ተመሳሳይ ነው ሁሉ ቀን እየደገመች ነው የምትሄደው ፎሲል ፊውል የሚባለውን እንጠቀማለን ዛሬ እንጠቀማለን ኢንጁሪንግ ነው ብለና ዶሚናንት ኢንዱስትሪዎች ዋነኛዎቹ ትምህርት ባንኪንግ ምናምን የሚባለው ተመሳሳይ ሆነ ይቀጥላሉ ይሄ ምን ያመጣል መሪዎች ኢምፖርታንት የሆኑ ሲግናልስ ኢግኖር ያደርጋሉ ለውጥን እንዲክዱ ያደርጋል እና ዲስራፕሽን በሚላው ላይ እንዲሳለቁ ያደርጋል ግን ዲስራፕሽኑ ሙሉ በሙሉ ኃይል ሆኖ መጥቶ ሲያጠፋቸው it is too late to change themselves እዚህም ላይ future literacy በጣም ኢምፖርታንት ነው ignoring the weak signals የሚባላል የሆነ ነገር ትንሽ ስለሆነ ያልተለመደ ስለሆነ ጠቃሚ ስለማይመስለን አይ ትንሽ ነው ይሄ አሁን እንትን ነው ትሬንድ አይደለም ሶሳይቲ እንትን አይወስንም ኤክሰፕሽን ነው ዊርድ ነው irrelevant ነው too small to እንትን ብለን መቶ ማለት ነው ignoring weak signals ማለት ነገር ግን ታሪክ የሚያስረዳን የትላንት ፍሬዎች የትላንት ዘሮች የሚዘሩት በዛሬ ጮህት ላይ ነው በዛሬ ሳብ ካልቸር ትንሿ እንትናት በዛሬ ኒች ላይ ነው ለምሳሌ ኢንተርኔት ካልቸር ኢንተርኔት ባህል 1990ዎች ትንሽ ነው የነበረው ከዛ በኋላ ግን የዓለም ፖለቲካን ገበያዎችን ማንነቶችን ወስኗል ክሪፕቶ የአካባቢ ጉዳይ ሚቱ የሚባለው የእንትን ሪሞት ወርክ የሚባለው የዛሬ 10 አመት ምናምን they were weak signals በጣም ትንንሽ irrelevant የሚመስሉ too small የሚመስሉ ነገሮች ነበሩ አሁን it's becoming ሳን ፍራንሲስኮ የሚባለው ከተማ ለኦፊስ የተሰሩ አፓርትመንቶች ባዶ ሆኖ የሆቴልና አፓርትመንት እያረጓቸው ነው ከፍቶ ነው ሰው ሪሞት ወርክ ቤት ሆኖ ነው የሚሰራው እንደዚህ አይነት ችግር ሲያጋጥም ምን ማለት ይሄ ሲግናል ስካኒንግ የሚባለው ተቋማዊ ማድረግ too small የሆኑ ዊክ የሆኑ ምልክቶችን እንትለማ curiosity ማዳበር weird ideas dashboard አሁን ቢኖረው ዲላ ዩኒቨርሲቲ weird የሆኑ አይዲያዎች ምንድናቸው እየመጡ ያሉት ብሎ ዳሽቦርድ እንትን ቢል እንደዚህ ነገር ለመቋቋም ያግዛል አራተኛ ሐሳዊ የሆነ ሰርቴኒቲ ሐሳዊ የሆነ ስሁት የሆነ የርግጠኝነት ስሜት እንትን ይላል ፎርስ ሰርቴኒቲ ይፈጠራል ኦቨር ኮንፊደንስ ኢን ዋን ሲናሪዮ የሆነች ነገር ትሆናለች ይላል በዛ ላይ ኦቨር ኮንፊደንት እንሆናለን ፊውቸር እምነት አይደለም የሃይማኖት እንትን አይደለም አንዳንዱ በፊውቸሩ ያምናል
ፕሪዲተርሚን ያደርገዋል ፊቸሩ አንድ ያደርገዋል ግን ፊውቸር መልቲፕል ነው አንድ አይደለም ዱራሜ አስኮ ፐብሊክ ሪሌሽን ተርነድ ምናምን እንደሚሆኑት ሁሉ ፊቸሩ መልቲፕል ነው ግን አንድ አድርገን ፕሪዲተርሚን ታርገን እንሳታለን አንድ ነው ፊቸሩ ብለን ባሰብን ቁጥር በዛ ሞዴል ላይ ኦቨር ኢንቨስት እናደርጋለን ያልተዘጋጀንበት ነገር ሊሆን ይችላል ያቺ ብዙ የሰሩባት ብዙ የደከሙባት ሞዴል ድንገት ኦብሶሌት ኢሪሌቫንት ሲሆን ተቋማት መሪዎች ሀገራት ዋጋ ያጣሉ አዳፕቲቭ መሆን አይችሉም በዛ ምክንያት ሲናሪዮ ቲንኪንግ እና ስትራቴጂክ ፎርሳይት የሚባለው ነገር በጣም ጠቃሚ ነው ሲናሪዮ ቲንኪንግ አንድ ነገር 5-6 ነገር ሊሆን ይችላል ብሎ ገምቶ ለአምስቱም ስድስቱም ነገር መዘጋጀት ነው ፎርሳይት ምን ሊሆን ይችላል ብሎ መገመት ነው ብዙ ስለሚሆን አንድ አይሆንም ግምት ይሄ አሳስ እንትን ይለዋል አምስተኛው ቴክኖሎጂካል ዲተርሚኒዝም ነው እዚህም ላይ የሚሰራው ስህተት ምንድነው ቴክኖሎጂ የማታ ማታ ወይ ያድነናል ወይ ያጠፋናል ብሎ ማሰብ ነው የሰው ልጅ ኢቲክስ የሰው ልጅ ባህል ቴክኖሎጂ የሚያመጣውን ውጤት እንደሚወስን ኢግኖር ይደረጋል ቴክኖሎጂ ነው ሁሉ ነገር የሚወስነው የሰው ልጅ ኢቲክስ human culture matter ያረጋግም everything is determined by technology artificial intelligence ወይ የከባቢ አየር ለውጥን ለማስተካከል ያስተካክላል ወይ ደግሞ ባሪያ ያደርገናል ብሎ መወሰን ነው artificial intelligence ግን የያዝንበት መንገድ ነው it can free us it can slave us ግን in this our culture our ethics also has a lot to play እንረሳዋለን የምንሰራቸው ፕላትፎርም የተለያዩ ፕላትፎርሞች ይችላል ግን የሚያመጡትን ጣጣ እንረዳ ፌስቡክ ዲሞክራሲ ላይ ያሳድረው ተጽዕኖ nobody gets it ፌስቡክ ላይ በኤቲክስ በስነ ምግባራዊ በሆነ ሁኔታ ከተጠቀምን ፌስቡክ በጣም ያግዛል ኃላፊነት በጎደለ መልኩ ለመጣላት ከተጠቀምንበት እንትን ያለው ኢትስ ኤቲክስ ፌስቡክን በቃ በራሱ ነው የወሰነና ባህላችን የሐሜት ባህል ምናምን ካለን ፌስቡክ ላይ እናማለን ሶሻል ካፒታል ድህነት ካለብን ፌስቡክ ላይ ይበለጣ አጭበርባሪዎች ከሆነ በፌስቡክ ይበለጣ እናጭበረብራለን ቴክኖሎጂ አይደለም መጻኢውን ጊዜ የሚወስነው የሰው ልጅ እሴት ነው የሚወስነው እንደዚህ አይነት ችግር ሲኖር ቴክ ኢቲክስ የሚባለው ነገር ናሬቲቭ ፎርሳይት የሚባለው ነገር በከፍተኛ ደረጃ እንትን ማድረግ ይጠይቃል መጠቀም ይጠይቃል ምን አይነት እሴት ነው እየጨመረን ያለ ነው ብለን መጠየቅና መልስ መፈለግ ያስፈልጋል ማለት ሌላው ስለ ፊቸር አስመልክቶ የሚሰራው ስህተት የሰው ልጅ ባህሪ ላይ ያለን የሳት አረዳድ ነው የሰው ልጅ በምክንያት ከራሱ ጥቅም ባሻገር አክት ያደርጋል የሰው ልጅ ለውጥ ሲመጣበት ፕሬዲክተብል በሆነ ተገማች በሆነ ሁኔታ አክት ያደርጋል ብለን እናስባለን ግን እንደዛ አይደለም የከባቢ አየር ለውጥ ለ10 ዓመታት ቆይቷል አሁንም የከባቢ አየር ለውጥ የሚባል ነገር የለም የኦዞን መሸንቆር የሚባል ነገር የለም ብለው የሚያስቡ በሚሊዮን የሚቆጠሩ ዜጎች አሉ አገሮች ሁሉ አሉ ክትባት በጣም አድጓል ከ800 በላይ የሚሆኑ ሰዎች ኮቪድ-19 በመጣ ጊዜ ክትባት አትወሰዱ ተብሎ ተቀስቅሶ በሶሻል ሚዲያ ተቀብለው ሳይወስዱ ቀርቶ ሞተዋል ክትባት ላይ ያለን እምነት በጣም የተዛባ ነው የፖለቲካ ዋልታረገጥነት ይሄ መካረሩ መጻኢውን ጊዜ አስመልክቶ የሰው ልጅ እንዳይተባበር አገራት እንዳይተባበሩ ሳይንሶች እንዳይተባበሩ እንቅፋት ይሆናል እንደዚህ አይነት ስህተት ሲያጋጥም ሳይኮሎጂ ሶሺዮሎጂ ናሬቲቭ አይደንቲቲ የሚባሉት ነገር ብለንድ የሚያደርግ ዴታ ወይም ደግሞ ሎጂክ ብቻ ሳይሆን እነዚህን ብለንድ የሚያደርግ አስተሳሰብ እንትን ማድረግ ይጠይቃል ቢሄቪየራል ኢኮኖሚክስ ሳይኮሎጂ ኢምፓቲ ማፒንግ የሚባለው ስቶሪ ቴሊንግ ስትራቴጂ ምናምን ፊቸር ስትራቴጂ ላይ እንዲካተት ማድረግ እንትን ነው ሰባተኛው ስህተት ፊቸር የሚባለው ነገር ከናካተው ማስወገድ ነው ወይ ደግሞ ዝም ብሎ ሐሳብ የውሸት ላይላዩን ኢኖቬሽን ማሳየት ነው መጻኢው ጊዜ ዝም ብሎ ብራንዲንግ ኤክሰርሳይዝ ነው የብራንዲንግ ኢሹ ነው ኖት ስትራቴጂክ ፕራዮሪቲ ፋንዳሜንታል ጀጅ የሚመጣበት ሳይሆን
ዝም ብሎ መለስተኛ ለውጥ የሚመጣበት ነው ብሎ ማመንና እንደዛ ብሎ ማሰብ ነው ስለመጻው ጊዜ ዝም ብሎ መፈክር ማሰማት ኦፕሬሽናል ትራንስፎርሜሽን ግን ይጎደለው መሆን ዲጂታል ትራንስፎርሜሽን ቡድኖች እናቋቁማለን ግን ሪል ዲሲዥን ሜኪንግ እንትን ውስጥ እናስወጣቸዋለን ፓይለቶች አሉ እዚህ ፕሮቶታይፕ እንሰራለን ግን አት ስኬል የሚሄዱ አይደሉ ይሄ ለምንድን ነው የሚሆነው ኋላ ላይ እንዋለን ፊውቸር ቲንኪንግ እና ሂዩማን ኔቸር በፍጹም አይሄድም ሂዩማን ኔቸር ሌላ ነው ባህሪ ፊውቸር ቲንኪንግ ሌላ ነው ስለ ፊውቸር ስናስብ ዘመናዊ የሚመስለው እንዴት ነው ለመምሰል አይደለም ከመጻዩ ጊዜ ጋር የተስማማና የተግባባን ምን ሆነው እንዴት ነው ተብሎ መጠየቅ አለበት ሜካፑን ፊት ላይ መቀባት ሳይሆን ፊውቸር ካልቸር መገንባት ላይ ነው ማተኮር ያለብን አሁንም በፈጠራ ስም በኢኖቬሽን ስም ያለፈውን ጊዜ መድገም አዲሱን ቴክኖሎጂ ባሮጌው አስተሳሰብ ለመጠቀም መሞከር ምንድነው ኤአይ አሁን ለመቅጠር በጣም አሪፍ ትላሉ ለኢንተርቪው ምናምን ጥሩ ሰው ለመለየት ምናምን በጣም ስኪል ያለው ሰው ለመለየት በጣም ጥሩ ነው ግን በያዛችንን እንጠቀም ኤአይን በበያዛችን እንተናረጋለን የራሳችን በያዝ ለምሳሌ የፖሊስ እንትኖች ዲቴክቲቭ ኤአይ ቤዝድ የሆኑ እንትኖች አሉ ነጭ ሴትን እንትን ይላል ጥቁር ሴት ከሆነች ይዛታል ኤአይን በያዛለው ለምን በያዛለው እየሰራው ሰው በያዝ ስለሆነ ማለት ውዝ በየኛ በያዝ ወደ ቴክኖሎጂ ይሄዳል ማለት ኢቲክሱ አታሰብ በያዛችንን ወደ ሃይሪንግ ሲስተም ቴክኖሎጂ ምናምን ኤአይ ይመጣና እዛው ውስጥ እናስገባዋለን ለምሳሌ የኤሌክትሪክ መኪና ሃይፐር ኮንሰምፕሽን ካለ በከፍተኛ ደረጃ መኪና የሚነዳ ምናምን ካለ ኤሌክትሪክ መኪናም አደጋ ነው ለምን ብዙ ኤሌክትሪክ ሊያስፈልግ ነው ከባድ ነው እንትን አንደኛ ሲፈጥረው በየቦታው የሚጠቀሙበት እንትን ሊሚትድ ነው ከእንትኑ መሆን ያለበት ግን ስቲል ኤሌክትሪክም አንድ ነው ቱ ማች ከሆነ ሃይፐር ኮንሰምፕሽን ኤሌክትሪክ መኪና የሚጠቀሙ ሰዎች እና በነዳጅ መኪና የሚጠቀሙ ሰዎች አሳሰባቸው ራሱ መለያየት አለበት ያዛኛው ሃይፐር ኮንሰምፕሽን ነው ይሄኛው ግን ሊሚትድ ነው ሪሶርስ ሊሚትድ ነው አካባቢ አየር ሊጎዳ ነው ብሎ የሚያስብ ሰው ነው የሚጠቀመው ዝም ብሎ ኤሌክትሪክ አገኘው ብሎ ቢሞላው ዋጋ የለውም ዲፕሊት ያደርጋል እና አዲስ የተባለው አሮጌው የሆነ ሜካፕ ተቀብቶ ነው በእንደዚህ አይነት ወቅት ሜንታል ሞዴላችንን ቻሌንጅ ማድረግ ይገባል ሌላው ስተት ስነ ምግባርና ፍትህን ማከላዊ ነጥብ አድርጎ ለመንቀሳቀስ ነው ስለፊት ስታስብ ምንድነው ይሄ ስተት ስለ መጻዊ ጊዜ ማሰብ ማለት ስለ ኢኖቬሽን ማሰብ ነው ስለ አካታችነት ስለ ሪጀነሬሽን ስለ ክብር አይደለም ብሎ ያስባል በዛ ምክንያት ማርጂናላይዝድ የሆኑ ኮሚኒቲዎች የፊውቸር ዲዛይን ላይ የወሰነ አሰራር ላይ አይሳተፉም መፍትሄዎች የነበረ ኢንኳሊቲ በሁለቱ መካከል የፍትሃዊ ልዩነትን የበለጠ ኢንሽናላይዝ ያደርጋሉ ያሰፋሉ መተማመን ይጠፋል በዛ ምክንያት ሬዚስታንስ ምናምን ያደርጋል ስለመጻዩ ጊዜ መዋየት የሚፈልግ ስለመጻዩ ጊዜ የሚጨነቅ ማህበረሰብ ተቋማት ግለሰቦች የግድ ስለ ፊውቸር ኢቲክስ እና ዲዛይን ጀስቲስ መነጋገር አለበት ይሄን ከረሳ ዋጋ የለውም ሌላው ውሳኔ ማዘግየት ይሄ ፊውቸር የሚባለው ነገር በግልጽ ሲመጣ ድረስ ብሎ ውሳኔ ማዘግየት ነው የስተት ምንድነው ክሊር ሆኖ እስኪመጣ ብለን ከጠበቅን ክሊር ሆኖ ሲመጣማ ሁሉ ነገር ሄዷል ዋጋ የለውም ይሄ ዊክ ሲግናልስ ብለናል እነሱን ተረድተን በፍጥነት እርምጃ ካልወሰድን will be too late እንዘገይና ምንም ማድረግ አንችልም ከዛው ላይ እርምጃ ብንወስድ ምንም ማድረግ አይችልም ፌስቡክ እየመጣ መሆኑን አውቀን ህብረተሰባችን ለኤቲክስ ለጀስቲስ ብናዘጋጀው እንትን ይሆን ነበር በወንዴ በድፍረት ዊክ ሲግናልስ አይተንም ቢሆን ነገ ጧት ይወስናሉ ብለን ስናስብ አክት ማድረግ አለብን ግን እንትን አይደለም መሪዎች ምን ማድረግ አለባቸው በመርህ በአላማ እና በፕሮባቢሊቲ ተመስርተው አክት ማድረግ አለባቸው በእርግጠኝነት ግን መሆን አይችልም ሰርቴኒቲ መሆን አይችልም ለምንድን ነው የሰው ልጅ አብዝቶ ስለመጻው ጊዜ
የሚያደርገው ነገር የሳሃተ የሚሆነው አንደኛ የሰው ልጅ fear of uncertainty ያለው አይወድም uncertainty certainty ነው የሚፈልገው ፊውቸሩ ደግሞ uncertainty ማለት ነው so avoid ያደርገዋል ሁለተኛ ኮንትሮል ማድረግ ነው የምንወደው እንደ ሰው ልጅ certain ለማድረግ we want to control ፊውቸሩ ግን ኮንትሮል የሚደረግ ነገር አይደለም ገና ነው so አንወደውም ትለ ኮግኒቲቭ ባያዞች አሉ ኮንፈርሜሽን ባያዝ አባላበት ባያዝ የሚባል እነሱን ትላሉ ካልቸራል ኢነርሺያ ባህል ደግሞ በመሰረት ያለ ናሬቲቭ ጋፕ የናሬቲቭ ክፍተት ነገ ምን እንደምትሆን ሸርድ የሆነ አስተሳሰብ ሲጎል እንትን ይላል ያጭር ጊዜ ጥቅም ላይ የተመሰረተ አስተሳሰብ ሲኖረን ደግሞ ረጅም ጊዜው እንትን አላለም በእነዚህ ምክንያቶች ስህተት በዳጋሚ ይፈጠራል ሶ ፊውቸሩን በስህተት መረዳት ምንድነው ዋጋው ምን አይነት ዋጋ ያስከፍላል ትርጉሙ ራሱ ምን ማለት ነው ቀደም እንዳየነው ዊክ ሲግናልን ኢግኖር ማድረግ ነው ትንሽ የሚመስሉ ደካማ ሪሌቫንት የሚመስሉ ነገሮች ኋላ ላይ ትልቅ የሚሆኑ ነገሮችን አይ ትንሽ ሆኖ ይቀራሉ ሪሌቫንት ናቸው ብሎ ማሰብ ነው እና መናቅ ነው በጣም በመሰረቱ ሁሉ ነገር እየፈረሰ የተናጋ ያለ ኮንቲኒቲ ይኖራል ቀጣይነት ይኖራል ብሎ መቀመጥ ነው ነገሮች እየተወሳሰቡ ይያሉ አይ ውስብስብነት ሳይሆን ኮምፎርታብልነት ነው 2100 ሳይሆን 87 ነው ብሎ ማሰብ ነው ፎርካስት ታረጋለህ ፎርሳይት ታረጋለህ ግን ዊዛውት ኢቲክስ ነው what does it mean ኢቲክስ ከሌለው እንትን የለም አዳዲሶች እውነታዎች ባሻራ ይወሰናሉ ብሎ ማሰብ ነው አዳዲሶች እውነታዎች in a clear break with the past ነው ኦፕሬት የሚያደርጉት እሱ አደጋው ትልቁ አደጋ ያለው መጻውን ጊዜ ማየት አለመቻላችን አይደለም መገመት አለመቻላችን አይደለም that's okay ልንሳት እንችላለን እዛ ላይ ግን ስለ መጻዩ ጊዜ በሚመጣው ጊዜ ከሚመጣው ነገር ውስጥ አሁን እጃችን ጋር አለ ብለን የምናስበው ነገር ነው ስተቱ ኮምፎርት አለን ብለን ካሰብን እንትን ነው የሚመጣው ጊዜ እንደዚህ ነው ብለን መሳት ኦኬ ኮምፕሌክሲቲ ባለበት ሲምፕሊሲቲ ካሰብን ስተት ነው ግን እንደዛ ነው ችግሩ ሶ ፊውቸር ሚስሪድ ማድረግ ምን ያመጣል loss of relevance በቃ ጠቃሚ አትሆን እንደ ኖኪያ ምንድነው የሚሆነው ኖኪያ ስማርትፎን ምን ማድረግ ያኛው ነው ዶንግሉ ነው እንደዚህ አሁን መፈናከቻ ይሆነው ማለት እሱ ነው በቃ ኢሪሌቫንት ሆነ ስርዓቶች ይቀየራሉ ባህል ይቀየራሉ ቴክኖሎጂ ይቀየራል ሰው ኦብሶሌት ነው የምትሆነው ያረጃ ፍጅ ነው የምትሆነው ወይ ደግሞ ዘግይተህ ነው አዳፕት የምታረጋው ነገሩን የምትደርስበት ከነገሩ ጋር የምትዋሃደው በጣም ዘግይተህ ነው ይሄ ደግሞ ከተፋካሪዎች ዘግይተህ ስለሆነ እነሱ ይበልጧል ኖኪያ እኮ ከዛ በኋላ ስማርትፎን እንትን ብሏል ግን እና እስኳ ይዙትም አይፈልጉትም አይደል ሌት ነው ቱ ሌት ወይ ደግሞ ያወጣው ወጪ ኢንቨስትመንቱ ዌስትድ ይሆናል ብዙ ወጪ ያወጣላ አውት ዶንግሉ ይሄንትኑ ይሰራል ብሎ ኖኪያ ብዙ አውጣውቷል ኮዳክ እንደዛ ብዙ ወጪ አወጣው ብሎክ ባስተር እንደዛ ብዙ ወጣው እንትን ይሆናል ግን የወጣው ወጪ እንትን ነው መጻዩን ጊዜ በሳተ መንገድ መረዳት እንደዚህ አይነት ዋጋ ያስከፍላል ማለት ሶ ከኤቲክስ አንፃርስ ምን ዋጋ ነው የሚያስከፍለን ጉዳትን ያባብሳል ቴክኖሎጂን እንጠቀማለን ግን በማህበረሰብ ላይ የሚያመጣውን ጉዳት አንረዳም ፍትህ ይዘገያል ሶ ማርጂናላይዝድ ቮይስስ ምናምን እንትን አይሉ በዝምታ ችግሩን ቅቡል እናደርገዋለን ኢንቫይሮንመንታል እንትን እየመጣ ነው ሪስክ እየመጣ ነው የተባለ እንትን ይያለ ዝም እንላለን ዝም ስንል ደግሞ የፈራነው ነገር የፈራነው ኮላፕስ ይመጣል ፌስቡክ የምርጫ ውጤትን ማይናማር ጋር በጣም እንትን አድርጓል የአሜሪካው ምርጫ ውጤት ላይ ራሻ ገብታለች ተብሎ ብዙ ይወራል በፌስቡክ አማካኝነት የስነልቦና የባህል ዋጋ የሚያስከፍለው ዋጋ ምንድነው ተስፋ ማጣት ነው አንደኛ አንዳንድ ትውልድ በቃ ተስፋ የለኝም ዋጋ የለኝም ብሎ እንዳያስብ ሁሉ ምክንያት ይሆናል ኢኮ አንግዛይቲ እና በርናውት የሚባል ይደክመዋል በቃ አይ መማር እንደዚህ መማር ታይፕራይተር ተምረህ ይሄ ሲመጣብህ በጣም ነው የምትምትለው በተለይ ወጣቶች ላይ ተስፋ መቁረጥ ስንስዝም ወደፊቱ ዋጋ የለው ምናም ብሎ ማሰብ ዋናው ዲፎልት እንትን ይሆናል
እና ወጣቶች ከህይወት ከስራ ከዓለም ሪዛይን ያደርጋሉ ፓራላይዝ ያደርጋሉ ወጣቶች በ30 አመታቸው ብዙ ልጅ አልወልድም ለምን ክላይሜት ቼንጅ ሊመጣ ነው ብለው ሁሉ መጨነቅ ጀምረዋል ኤአይ ስራ ያፈናቀለ ነው በቃ ምንም አላመጣም ብሎ ተስፋ ቆርጦ ለመማር ምናምን ኤአይን ተፎካክሮ ለማሸነፍ ሳይሆን ሪዛይን ያደርጋል ከስራ ተቋማት አብረው ያደጉ አይደለም ኢቮልቭ ያደርጉ አይደለም ኢኮሎጂካል ኮስቱ ምንድነው ወደ ኋላ ሊመለስ የማይችል ከፍተኛ ጉዳት ይደርሳል ኢሪቨርሲብል ዳሜጅ የባዮዳይቨርሲቲ ችግር የከባቢ አየር መለወጥ አይነት ችግር ያመጣል ዘግይተህ አዳፕት ታደርጋለህ መሰረተ ልማትህ ለዚህ ዝግጁ አይሆንም በዛ ምክንያት ፍራጃይል የሆነ ሳፕላይ ቼን ይኖራል እና ኮላፕስ ካስኬድ ያደርጋል ይባዛል ትንንሽ ውድቀቶች ከፍተኛ ውድቀት ያመጣሉ ኮራል ሪፍ የሚባለው የአውስትራሊያ ፓሲፊክ ኦሽን ላይ ያለው እንትን ኮላፕስ ቢያደርግ ያደረገ ነው ፊሽ ስቶክ ዓለም ያላት የፊሽ ስቶክ አብሮ ኮላፕስ ያደርጋል እና ቀጠናዊ የሆነ ረሃብ ነው የሚመጣው በዛ ምክንያት የፖለቲካና ተቋማዊ ዋጋም ያስከፍላል የቅቡልነት ይሸረሸራል ተቋማት አላስፈላጊ እንደሆኑ ያረጃ ፈጅ እንደሆኑ ተደርገው ይቆጠራሉ ዋልታረገጥነት ይስፋፋል ናሬቲቭ ዊፐናይዝድ ይሆናል አመጽ መበስበስ ይስፋፋል ህዝብ ወጣቶች እምነት ያጣሉ አስተዳደር ይበላሻል መንግስታት የሚመጣውን ጊዜ ሲረዱ ከሰዓቱ ፐብሊክ ሄልዝ ሲስተም ካልተዘጋጀ ለዚህ የትምህርት ስርዓቱ ብለሃል አሁን ላለው ጊዜ ሳይሆን በ20ኛው ክፍለ ዘመን የተቀረጸ ከሆነ ወጣት አይዘጋጁ ደግነቱ ኢትዮጵያ የትምህርት ስርዓቱን አጠቃላይ ኢትዮጵያ ውስጥ ያለው የትምህርት ስርዓቱ አይደለም ጥረት አለ በመንግስት ለፊውቸር በጣም ይጨነቃል ብቻ ሳይሆን አሁን እየሆነ ያለው እንደ ኤአይ ምናምን ለወደፊቱ የሚያገለግሉ ተቋማት ፊውቸር ታስቦ ተቋማት ይቋቋምበት ጊዜና ስለ ፊውቸር ብዙ ዲስከሽን የሚደረግበት ወቅት ነው የመሪና የግለሰብ ኮስትም አለው በግለሰብ ደረጃ ለፊውቸሩ ዝግጁ ካልሆንክ ስኪልህ አላስፈላጊ ነገር ሊሆን ይችላል አውትዴትድ ስኪል ሊኖር ይችላል ህይወትህን በሙሉ ለፍተህ የተማርከው ትምህርት ኤአይ መጥቶ ልተካብህ ይችላል ወይ አስፈላጊ ስራ ሊያደርገው ይችላል እስኪደክምህ ድረስ በርናውት እስክታረግ ድረስ ስሜቱ ጥልቅ ሊሆን ይችላል ውጤት አልባ የሆነ አሻራ ሊኖር ይችላል የሆነ ስራ አስኪያጅ የምናምን ተብሎ ጥሮታ ይወጣል ግን ጥሮታ ሲወጣ አሻራ የለው ባለ ራእዮች ምናምን ሆነው ራእያቸው ግን ከፊቸር ጋር ሊስማማ ሲል ከፊቸር ጋር የተናበበ ሳይሆን ሲቀር ፊቸሩ ስለሚያሸንፍ ራእያቸው ምንም ትርጉም አልባ ይሆናል ሶ ሚስሪድ ማድረግ ፊቸርን በሳት መንገድ መረዳት የህልውና ጉዳይ ነው የህልውና ጥያቄ እንትን ይላል ለምሳሌ ኤአይ ዘመን ሚስካረግ ነው ሬጉሌትድ ያልሆነ ኢቲክስ የሌለው ኢንተለጀንስ የሰው ልጅ ኢንተለጀንስን ቴክ ኦቨር ያደርጋል ክላይሜት ቼንጅን በጊዜ ካልታገል ነው አሰራራችን ካላስተካከል ኢኮሲስተም አንድ ኢኮሲስተም ሳይሆን ካስኬዲንግ ኢኮሲስተም ይገጥመናል የማህበረሰብ ውድቀት ያጋጥመናል መንግስትነትን ለወደፊቱ ካላዘጋጀ ነው ዴሞክራቲክ ዲኬይ ይመጣል ናሬቲቭ አርኪቴክቸራችን ለወደፊቱ ካላዘጋጀ ነው ፖስት ትሩዝ የሚባለው ፖስት ሂዩማን ይሆናል ትሩዝ ብቻ አይደለም ሂዩማን ራሱ ድህረ ሰው ይሆናል ድህረ እውነት ነው አይደል ዘን ኢት ቢካምስ ድህረ ሰው ፍትህን ከሚመጣው ጊዜ አንፃር እንትን ካላል ነው ምን ይሆናል ፍትህ ተጓሎብናል ተገለናል የሚሉት ቴክኖሎጂን ካፕቸር አድርገው የራሳቸውን ዓለም ለመፍጠር ይነሳሉ ብጥብጥ ምናምን ይበዛል ታይታኒክ ማይንድ ሴት የሚባላል ታይታኒክ ማለት በቃ ምንም ሲንክል ታረግ ምንም ፐርፌክት የሆነች እንትና ተብሎ ነው ስትሰራ መርከቧ ያ ሁሉ ሰው የተሳፈረባት ምናምን በቃ የተለየች ፐርፌክት መርከብ ምንም አይ ችግር ያልደረሰባት የማይደርስባት ተብሎ በቃ ፐርፌክት ስለሆነ ሰው ሁሉ ምን ማልሰጋጅ እና ስታያት በጣም ቢዩቲፉል መርከብ ናት ምንም ምትሆን አይመስልም እና መርከቧ በጣም አደገኛ ሁኔታ ውስጥ ያለች መሆኑ የተረዱት ሰዎች በቃ ስትፈርስ ነው because it looked perfect frog in boiling water የሚባል ለውጥ ቀስ እያለ ነው የሚመጣው የሚያጠፋ እስኪሆን ድረስ ፍሮግን እንቁራሪትን የሞቀ ውሃ ስታስገቧት ዘላንም ተወጣው ግን መጀመሪያ ውሃውን ቀዝቃዛ ወይ ኖርማል ታረጉትና ታስገባታላችሁ ትገባለች
ከዛ እሳቱን እንትን ብትሉት ቀስ እያለ ነው የሚያሞቀው እንትኑ ቡታጋዙን አልፎ ሲያሞቅ መጨረሻ ላይ ግን ይገላታል ቀስ እያለ ሙዚየም ኦፍ ዘ ፕሬዘንት የሚባላል የምትኖረው ባረጀ ባፈጀ ጊዜው ባለፈበት ማይንድ ሴት ከሆነ ዛሬን ሙዚየም ነው እያረክ ያለው ፍላሽ ላይት ኢንፍሮግ የሚባላል መብራቱን ብቻ ተከተለ ከሄድ ከመብራቱ በስተጀርባ ያለውን ነገር ካላወቅ ላይን ከሆነ ሆል ፒክቸር እንትን የሚለው ቢገር ፒክቸሩን ማታይ ከሆነ ትሳታለህ ሶ መፍትሄው ምንድነው ፊውቸር ሊትረሲ ነው ፊውቸር ሊትረሲ መስፋፋት አለበት ፊውቸር ሊትረሲ እንደሚሳፋው እንዴት ነው ፎርሳይት ካፓቢሊቲን በመጨመር ነው ሲናሪዮ ሲሙሌሽን ሲናሪዮ 5-6 ሲናሪዮ ማለት ለአንድ ነገር ይሄ ነገር ምን ይሆናል ይሄ ሊሆን ይችላል 5-6 ነገር የምታወጣው ለዛ ተዘጋጃለህ ሶ ሲናሪዮ ሲሙሌሽን ሲሰራ ነገ ይዞብን የሚመጣው ተግዳሮት አሁን ዛሬ ነው መዘጋጀት ያለብን ኤቲካል ኢማጂኔሽን የሚያስፈልጋል ምን ማለት ነው ዝም ብሎ የመጣው ነገር ሁሉ ይሁን ሳይሆን what should exist የሚመጣው ጊዜ ምን መሆን አለበት according to ethics ከስነ ምግባር አንፃር ማለት ናሬቲቭ ሊደርሺፕ ህዝቦችን የሚያነቃንቁ ግለሰቦች የሚያነቃንቁ ተከታዮችን የሚያነሳሱ ናሬቲቭ አመራሩ ራሱ ወይ ሪጀነሬቲቭ ስትራቴጂ መከተል ይጠይቃል የሚያድጉ ብቻ ሳይሆን ጉዳት ሲደርስባቸው ቁስል ሲቆስሉ የሚያገግሙ የሚድኑ ስራቶች ነው ሴንስ ሜኪንግ ዲሴንትራላይዝድ መሆን አለበት ለምን አንተ እዚህ ሆነ መታየውና አስዋዛ ሆነ መታየው ይለያያል ግን አንተ እዚህ መታየውና ሁሉን ብትባል አታየው ሶ ዊክ ሲግናልስ ዳታ ይችላል ዲሴንትራላይዝድ በየኃላፊነታችን በየለንበት የሁሉ ሴንስ ሜኪንግ አምተ ጀጅ ታረጋለህ ግን ሴንስ ሜኪንግ ሴንትራላይዝ ካረከው አንዱ 3 ሰዓት ማለት አላየው ማታ ነገር ጥፋት ይሆናል ማለት ቻርልስ ዳርዊን የሚባል ቻርልስ ዳርዊን ያለው በጣም ኢምፖርታንት ነገር አለ እዚህ ላይ it is not the strongest who survive but those most adaptable to change የሚቆዩ ጠንካራዎቹ ሳይሆኑ ለለውጥ ዝግጁ የሆኑት ናቸው አንድ ፊውቸር ሊትረሲ ምን ይላል ለመጻው ጊዜ እየዘጋጀን አይደለንም we are just avoiding it by the time you see the future clearly it is too late to change it clearly ካያችሁት ዊክ ሲግናል ላይ ካልዘጋጁ clearly እስኪመጣ ስታዩት ምንም it's too late የሂውማን ኔቸር ከፊውቸር ቲንኪንግ ጋር በጣም ይጣላል ሂውማን ኔቸር ሰርቴኒቲ ይወዳል አንሰርቴኒቲ አንፈልግም that's why የሆነ አንሰርቴን ነገር ሲሆን አንወድ ብዙ ሰዎች አካባቢያቸው እዛው ብዙ ሳይሰደዱ 1% ምናምን ነው ኢሚግሬሽን ዴታ ምናምን በሚያሳየው ብዙ ሰዎች የተወለዱበት ቦታ ቆይተው እንትን ይላሉ የተማሯትን ትምህርት መጀመሪያ ይላሉ የመጀመሪያ ያዟትን ስራ ይዘው ቆይተው ይላሉ with all the problem because certainty ነው የምንወደው we don't like uncertainty ሁለተኛ ሞዳችን የሰርቫይቫል ሙድ ነው በእያንዳንዱ ቀን መቆየት ነው ዛሬን መኖር ነው ሶስተኛ human nature በኢሞሽን በስሜት የተሞላ ነው ሳይንስ ምናምን የሚባለው ተውት አንድ 5 የኦክስፎርድ ዩኒቨርሲቲ ፕሮፌሰሮች ላይ ጥናት ተደረገ የኢኮኖሚክስ ፕሮፌሰሮች ናቸው እና ስለ ዲማንድ ኤንድ ሰፕላይ ምናምን ያስተማሩ ይሉና ምሳ ሰዓት ሲደርስ ምግብ የሚበሉት ግን አምስቱ ተያይዘው ምንድነው እንግዲህ ዲማንድ ኤንድ ሰፕላይ ሶ ምግብ ስትበላ ሁለት ክራይቴሪያ ይኖራል ማለት የምግብ ዋጋና ጣዕሙ ነው አይደል ፕሮፌሰሮቹ ግን ሁሉ ጊዜ የሚሄዱት ሰው በስቶ የሚሰለፍበት ቦታ ነው በሰልፍ ሰው ብዙ ያለበት ቦታ ሄደው ምግብ ይበላሉ ለምን ሰው ብዙ ሰው ከተሰለፈ አንደኛ ዋጋው ርካሽ ነው ብሎ አስበዋል ሁለተኛ ይጣፍጣል ብሎ አስበዋል በአጋጣሚ ግን ከዛ ሬስቶራንት አንድ ደቂቃ ወረድ ብትሉ በጣም የሚበልጥ በዋጋ የሚቀንስ ሬስቶራንት አለ ሳያወዳድሩ ይሄ ሜንታል ሾርት ከት ይሄ ኮንፈርሜሽን ባያዝ የሚባለው ብዙ ሰዎች ካሉ እንትን ነው ብለን አስበን ስለዚህ አንተ ጎበዝ ሬስቶራንተር ከሆንክ ሬስቶራንት በር ላይ ብዙ ሰው ማሰለፍ ነው you can manipulate people ብዙ ሰው ብታሰልፍ እንግዳ ሰው ሲመጣ ነው ብዙ ሰው ነው ትገባለህ ዘመዶች ምናምን ሰብስበው ብታሰልፍ ማለት ሶ ኢሞሽን ነው even the very professor በየቀዱ ስለ ዲማንድ ኤንድ ሰፕላይ ያስተማረ የሚል ሰው ወይስ ካምስቱ ምግብ መብረጥ ምናምን አክቹዋል ነገሩ አይጠቀምበትም ሳይንሱን ክላስ ውስጥ ነው የሚያወራው
ሁለተኛ የሰው ልጅ ሾርት ተርም ጌይን በአጭር ጊዜ ጥቅም ማግኘት እንጂ ረጅም ጊዜ ጥቅም ብዙ አይገደውም ጥቂት ሰዎች ናቸው እንትን የሚሉት ሁለተኛ ፋሚሊያሪቲ የሚባል ነገር ፋሚሊያር የሆነ ነገር ነው የምንወደው ይሄ ስፖቲፋይ የሚባለው የሙዚቃ እንትን ነው እዚህ አይፎን ላይ ምናምን ታዩ እና አዲስ ነገር ተአምር ሰራለሁ ብሎ በቃ አዲስ ሙዚቃ አዲስ ግጥም አዲስ ዘፈን አዲስ ቅንብር ምናምን መጣል ጀመረ ሰው አይ በጣም የፈለገ ምርጥ ሲሆን ኮምፕሊት ራዲካል ኒው ሲሆን አንወድም ከዛ ዘፈኖቹ ጋር ትንሽ የቀድሞ ቢቶቹን የቀድሞ ሙዚቃ ግጥሞች ትንሽ ጣል ሲያደርግበት እንደጉት ተደመጠ ትንሽ ቆጣለ ሰዎች በፊት የሚያውቁትን ነገር እንትን ያደርጋሉ ሶ ሂማን ኔቸር ፕሬዘንት ባያዝ አለበት ዛሬን ትራይባሊስቲክ ነው ትራይባሊዝም ማለት የምታውቃቸው በስም የምታውቃቸው ሰዎች ጋር በጣም የፋሚሊየር እንትን አለው የፊር ኦፍ አንሰርቴኒቲ ያለው እርግጠኛ ያልሆነ ነገር ነው አይወድም የአጭር ጊዜ እርካታን ሾርት ተርም ግራቲፊኬሽን ይፈልጋል ኮንፎርሚቲ ያለን ነገር ካለው ጋር አብሮ መሄድ ይወዳል ስታተስ ሲኪንግ ነው የነበረው ቀጣይነት የነበረው ነገር እንዲቀጥል ይሄ የሎንግ ተርም ፕላኒንግ ጋር የረጅም ጊዜ አተያይ ጋር ችግር ይፈጥራል ትራይባሊስቲክ በመሆናችን ፖላራይዜሽን ራሲዝም ናሽናሊዝም ዲስፋፋ ያደርጋል ፊር ኦፍ አንሰርቴኒቲ ስላለ ኢኖቬሽን ፊቸር ኦሪየንትድ ቲንኪንግን ይገድባል ሾርት ተርም ግራቲፊኬሽን ኦቨር ኮንሰምፕሽን ከመጠን በላይ ያለለከት እንትን መጠቀምን ያመጣል ኮንፎርሚቲው ለውጥ እንዳንቀበል ያረጋናል ስታተስ ሲኪንግ መሆናችን ማቴሪያሊዝም ሶሻል ኮምፓሪዝን ኢንኢኳሊቲ የሚባለው ነገር እንድንቀበል ያደርገናል ማለት ነው ሶ እድገት የሚባለው ነገር የመጣው አገንስት ሂማን ኔቸር ነው ማለት ሰርቫይቫል ሾርት ሳይትድነስ ነው የሚያመጣው ኮምፎርት እርካታን ነው የሚያመጣው ሴኩሪቲ ባለህበት መቆም ስታግኔሽን ነው የሚያመጣው ኢማጂኔሽን አንግዛይቲ ነው የሚያመጣው ኢማጂን ካልክ አንግዛይቲ ነው እንጂ ጭንቀት በቃ ፊውቸር ቲንኪንግስ ምንድነው የሚፈልገው አንደኛ አንቲሲፓተሪ ነው የሆነ ነገር ከሩቁ ማየት የሚፈልግ ነገር ነው ከመምጣቱ በፊት የሰው ልጅ ሾርት ሳይትድ ነው ያኛው አንቲሲፓተሪ ነው ኢማጂኔቲቭ ነው የሩቁን ዘመን አሻግሮ ማየት በምናም ማየት የሚፈልግ ስትራቴጂክ ነው አሁንም የሩቁ ዘመን አኮርዲንግ ቱ ስትራቴጂ እንትን ነው ሲናሪዮ ቤዝድ ነው አንድ ነገር አድርጎ አብሮ ያስሙ አሁን 5 6 አንድ ነገር 5 6 ነገር ሊሆን ይችላል መልቲ ሲስተሚክ እንትን ነው ብሎ ያስባል አክሽን ኦሪየንትድ ነው ደግሞ አክሽን መውሰድ ይፈልጋል ፊውቸር ቲንኪንግ ማለት ሶ ፊውቸር ቲንኪንግ ፎርካስቲንግ መገመትን ነገ ይሆነ ብሏል በመገመት እንት ያለ ባክካስቲንግ የሚባለው የሆነ ዲዛይርድ ፊቸር ሮድማፕ ብሉፕሪንት ሰራና ከዛ የተቀረውን ወደ ኋላ ነው የሚሰራው ከሱ ኋላ ያለውን ነገር የመጨረሻውን ነገር አስበህ ተሰራውና የቅርቡን ጊዜ ከዋናው ነገር ተነስተህ ነው የምትሰራው የሩቁን ነው የምታስቀድመው which is the opposite of short sightedness ማለት ነው ሲናሪዮ ፕላኒንግን በጣም ይጠቀማል ቪዥኒንግን ራዕይን ፊውቸር ሊተረሲን በከፍተኛ ደረጃ ይጠቀማል አሁን ዓለም ከፍተኛ የሆነ አክሰለሬሽን አለ ፍጥነት አለ ከፍተኛ የሆነ አንሰርቴኒቲ አለ ሁሉ ነገር እንትን ያይፈራረሰ ነው ከፍተኛ የሆነ ኢንተርዲፔንደንስ አለ አንዱ ከሌላው ጋር በጣም የተገናኘ ነው የህልውና ጉዳይ የሰው ልጅም ያምሮ የፕላኔታችንም የምንም ሁሉ ኤግዚስቴንሻል እንትን አለ ሶ እንዴት ነው የሰው ልጅ ተፈጥሮና ይሄ ነባራዊ ሁኔታ የሚታረቀው ሶ በፊውቸር ቲንኪንግ እና በሂማን ኔቸር መካከል ቴንሽን አለ የሂማን ኔቸር የሰው ልጅ ተፈጥሮ ሰርቴኒቲ ይፈልጋል እርግጠኝነት ምን ነገር እንዲቀይር አይፈልግም ፊውቸር ቲንኪንግ አንሰርቴኒቲን ኢምብሬስ ያደርጋል ይቀበላል የሰው ልጅ ዛሬን ስለመቆየት ያስባል ፊውቸር ቲንኪንግ ግን ትራንስፎርሜሽን ያስባል የሰው ልጅ ተፈጥሮ በኢሞሽን በስሜት የተናጠ ነው ፊውቸር ቲንኪንግ ግን ራሽናል አብስትራክሽን ይፈልጋል የሰው ልጅ ተፈጥሮ ያጭር ጊዜ ጥቅምን ያስቀድማል ፊውቸር ቲንኪንግ ግን የረጅም ጊዜ ጥቅምን ያስቀድማል የሰው ልጅ ተፈጥሮ ፋሚሊያሪቲ
የምታቀውን ከዚህ የተለመድከው ነገር እንዲሆን ትፈልጋለህ ፊውቸር ቲንኪንግ ግን ዛነውን የማይታወቀውን ነገር ነው የሚፈልገው ሶ ቴንሽን አለ ሶ ሰዎች ምን ይላሉ I want to prepare for the future but I don't want to change anything today ይላሉ I feel regret but I avoid hard choices ይላሉ I admire visionaries but I trust routines ይላሉ እንት ኦፖዚት ነው እንትሩ ማለት የሰው ልጅ ተፈጥሮና ፊውቸር ቲንኪንግ በጣም እንትን ስላለው የዘ ፕሪፐርድነስ ፓራዶክስ የሚባላል በደንብ ስንዘጋጅ ለሚቀጥለው ዘመን ምንም ነገሮች የሚቀየሩ አይመስልንም እና ያሳስተናል እድገት የሰው ልጅ ህይወት ቀላል ያደርጋል ብለን ስለምንስላ ዘ ኮምፎርት ፓራዶክስ የሚባል እንትን አለ እና እድገት ቀላል ያደርጋል ሶ ለወደፊቱ ነገሮች እንዲቀየሩ እንድንሰራ ምክንያት አይሆንም ማለት ነው ዘ ኢኖቬሽን ፓራዶክስ የሚባልም አለ ፊውቸሩ ብሬክ ስሩ ነው የሚፈልገው እኛ ብሬክ ስሩ አንፈልግም በመሃል እንትን አለ ዘ ቪዥነሪስ ከርስ የሚባልም እንትን አለ ፊውቸሩን ግልጽ የሚያዩ ከሩቁ ያለው ነገር በኢማጂኔሽን ማየት የሚችሉ ሰዎች ዲስሚስ ይደረጋሉ ሂድ ያንተ ጥራዝ ነጠቅ ነው ወብድነህ ምናምን ይባሉና እንደ ጋሊሌ ይሰቀላሉ አሁን ባይሰቀሉ አትሊስት ኔግሌክትድ ይሆናሉ ዘ ፎርሳይት ፋቲግ የሚባልም አለ የሆነ በጣም ስትሬስ ሲበዛ ነገሩ ሁሉ ፍጥነቱ ምናምን ሲበዛ ይደክመንና there is nothing I can do about this እንተዋል ይደክመናል ሶ future preparedness ከሰው ልጅ ተፈጥሮ ጋር እየተዋጋን ነው ማለት ከሰው ልጅ ሰው ጋር እየተታገልን የሚመጣ ነገር ሪበል ማድረግ ይጠይቃል ይቀድም ያልናቸው የሰው ልጅ ተፈጥሮ human nature versus future thinking unless we rebel on ourselves አናሳካው if we stick to our human nature so future thinking ያሳኩ ሰዎች ግለሰቦች ተቋማት መሪዎች አገራት ከኦርዲነሪ የሰዎች ዲፎልት ፖዚሽን ውጪ ነው ማለት ሪበል አድርገው ነው ማለት ነው that's why future thinking ግን መቀበልም ተግባራዊ ማድረግም ዲፊካልት የሚሆነው ማለት ኒውሮፕላስቲሲቲ የሚሉት ነገር አለ the science of change የሰው ልጅ አእምሮ ኒውሮፕላስቲሲቲ ምንድነው የሰው ልጅ አእምሮ ፕላስቲሲቲ ያለው እንደየሁኔታው ይስተካከላል ጀርመኖች አንድ ጓደኛዬ ጋብሪኤል አሪሶኖ የሚባል ጓደኛ ያለ እና he's a man from Lima ፔሩ ሲነዳ መኪና ብታይ ደንግጣላችሁ የዓለም የትራፊክ ህግ በፍጹም አይከበርበት ሀገር ማለት ፔሩ ነው በቃ እብድ ነው በቃ ምንም ነገር ትራፊክ መብራት የለም ምን ይል ሰው ሁሉ እብድ ነው ሲነዳ ይሁን ሌላ ፕላኔት ሄዳችሁ ነው የሚመስላችሁ የሰው ልጅ ነው the same guy እንግዲህ በአለም ደግሞ የትራፊክ ህግ በጣም እንትን አክራም እንትን የምታደርገው ሀገር ጀርመን ናት እና ጋብሪኤል ፔሩ ሲሄድ እብድ ነው እብድ ድራይቨር ነው ጀርመን ሲሄድ ወዲያው ተስተካክሎ ደግሞ በስነ ስርዓት ይነዳል the same person ማለት ነው he acts crazy in Peru he acts well behaved in Germany he is subscribing to the institutions ማለት the same person ነው አይ ጀርመን የደረስኩት ብሎ ኮፍያው የህግ ማስከበር ኮፍያው ፔሩ ገባው እንደ ምናምን የብደት ኮፍያውን አርጎ ነው የሚለው ማለት ነው so neuroplasticity እንደዛ ነው so የሰው ልጅ intentionally ምንም እንኳን ከሂማን ኔቸር ጋር ባይሄድም intentionally ለፊውቸር ሊዘጋጅ ይችላል because we have the capability ኒውሮፕላስቲሲቲ የሚያሳዩ አእምሮአችን ከነገሮች ጋር እንትን ይላል አንዳንድ ሰው ያስደነግጣችሁ ምንም በቃ ይሄ ሰው እንደሱ ነው እንደምን ያስብላችሁ እና ሶ እንደ አእምሮአችን እንዳደረግነው ነው ማለት እንደነገርነው ነው የሚሆነው ሶ ተፈጥሯችን እንትን ቢሆንም አንዱ መንገድ እሱ ነው ኢማጂኔሽንም ልክ እንደንትን ነው እንደ ጡንቻ ነው ጡንቻ ሰርተን ምናመጣው አይደል ካልሰራን ለፍስፍስ ነን አንድ 6 ወር ምናምን እንትን ካለ ሸዋዚንገር ለምሳሌ እንደ ሸዋዚንገር ሰው አስቡት ግን ይሆናል it's like a muscle imagination እንደ ጡንቻ ሰርተን ምናመጣው ነገር if you exercise non stop then you can get imagination so የሰው ልጅ ተፈጥሮና ፊውቸር ቲንኪንግ የምናስማማበት መንገድ ኒውሮፕላስቲሲቲ ኢማጂኔሽን ረጋ ማለት ደግሞ ሶስተኛው ስሎው ዳውን 3 pathways አሉ በጣም ነገሩ ፈጣን ስለሆነ አብረን ስንፈጥን የፈጠን ይመስለናል እንጂ ሃይላይት የሚያደርገው ሂማን ኔቸር ነው ቀደም እንደነገርኳችሁ በኤአይ ይሄ ፖሊስ ዲቴክቲቭ እና እንትኖች ላይ ነጭ ሴትን እየተወ ነጭ በሁለት ጥፍ ይበልጣል ጥቁር ሴት የሆነ ነገር ካጠፋች ዲቴክት ያደርጋል ኢንተርቪው ላይ ጥቁር ሴት የሆነ ነገር ከሰራች አይ የበለጠ ዲቴክት ያደርጋል ዛን ነጭ ሴት
ለምንድነው ይሄ የሰው ልጅ ባያዝ አምሮ እንትን ውስጥ ቴክኖሎጂ ውስጥ ገብቷል ባያዝ እንሳሞይ አዲስ ነገር ይመስላል በሆነ መንገድ የነበረው መጥፎ ነገር ኢኒሺያላይዝ የሚያደርግ ሶ ኤአይም አሁን ምንድነው ጥቁር ብላክ ላይቭስ ማተር ምናምን እንደሻ የሆነው ጥቁር ነጭ ፖሊሶች ብዙ ጥቁር እንትን እየገደሉ አስቸገሩ የሆነ ነጭ ፖሊስ ሆኖ ጥቁር እንትን ወደ ኪሱ ሲያስገባ ካየው ቆም ብሎት መሳሪያ ተኩስቶ ብሎ እንትን ባያዝ ስላለ ማለት ተኩሳሉ ምናምን ህግ ያከብሩ ምናምን ፐርሰፕሽን ስላለ አሁን ብሎ አይደለም መጀመሪያ እና አርቲፊሻል ኢንተለጀንስም ይሄን ነጭን አሜሪካ ነገር ያሉ ጥቁሮችን አላስበላ ያለ መጥፎ ባያዝ አርቲፊሻል ኢንተለጀንስ ውስጥ ገብቷል ማለት ሶ ብዙዎች እንደሚስማሙት ይሄ ዘመን በ500 ዓመት አንድ ጊዜ የሚገኝ አልፎ አልፎም በ1000 ዓመት አንድ ጊዜ የሚገኝ ዘመን ነው ምን ማለት ነው ሜጋ ፎርስስ የሚባሉት ነገሮች ኮንቨርጅ አድርገዋል ያ ምን ማለት ነው ሬናይሰንስ ኢንዱስትሪያል ሪቮሉሽን ዲጂታል ሪቮሉሽን ሶስቱም አንድ ላይ መጥተዋል ለየብቻ የመጡ ነገሮች ለምሳሌ ቴክኖሎጂካል ሲንጉላሪቲ የሚባለው አርቲፊሻል ኢንተለጀንስ የሰው ልጅ ኢንተለጀንስ በ10 ዓመት ይበልጣል የሚባለው ነገር እየመጣ ነው የክላይሜት ቼንጅ እየመጣ ነው ጂኦፖለቲካል ሪአላይንመንት እና የሌላ ኃያል ፉክክርና ፖለቲካ እየመጣ ነው ዲጂታል ኮሙኒኬሽን እና ሶሻል ማህበረሰባዊ ሪኢንጂነሪንግ እየመጣ ነው ፖስት ትሩዝ ናሬቲቭ ዋርፌር ሪያሊቲ ዲስቶርሽን እየመጣ ነው ባዮሎጂካል ኢንጂነሪንግ ፖሲብል ፖስት ሂማን ሪቮሉሽን እና ትራንስ ሂማኒዝም እየመጣ ነው እነዚህ ማለት ሜጋ የሚባሉት ፎርስስ ለየብቻቸው በዘመናት መካከል በ200 በ300 ዓመት ለየብቻቸው በሰው ልጅ ታሪክ ያጋጠሙ የአውሮፓ ሬናይሰንስ ፔሪየድ የ1820 ከ1820 በኋላ የመጣው ኢንዱስትሪያል ሪቮሉሽን ዲጂታል ሪቮሉሽን ደግሞ ከ1950 በኋላ የመጣው ይሄ በድምር አንድ ጊዜ ላይ ያጋጠመ ነው ማለት ለምሳሌ ሮም የወደቀች 5ኛው ክፍለ ዘመን ላይ ነው አይደል ምን ማለት ነው ኢምፓየር የሚባለው ነገር ከሮም በኋላ ሮም የሚባለው ነገር ሲወድቅ ኢምፓየር ወደቀ ኦርደር የሚባለው ነገር ፈረሰ ዳርክ ኤጅ መጣ 16ኛው ክፍለ ዘመን የፕሮቴስታንት አብዮት ሲመጣ ሃይማኖት የመንግስት አስተዳደር ሊትረሲ እና ማህበራዊ ኦቶሪቲ ሶሻል ኦቶሪቲ የሚባለው ነገር ተቀየረ በ18ኛው ክፍለ ዘመን የአውሮፓ ኢንላይትመንት ሲመጣ ሳይንስ ዴሞክራሲ ሞደርኒቲ ኢመርጅ አደረገ አሁን ግን ምናየው ዲጂታል ባዮሎጂካል ኢኮሎጂካል ኮግኒቲቭ ሪቮሉሽን አት ታይም ነው ይሄ ማለት ባለፉት 500 ዓመታት ከመጡት ለውጦች የበለጠ ለውጥ ነው ማለት ይሄ ዘመን በ1000 ዓመት አንድ ጊዜ የሚገኝ ዘመን ነው የሚባለውስ ምንድነው ለምሳሌ የግብርና አብዮት ከመጣ 10000 ዓመት ሆነው ኤጃል ኤጅ የሚባለው እንትን ካለ ቢፎር ክራይስት 500 ላይ ነው ማለት ፍልስፍና ሃይማኖትና አዲስ የኮንሰንሰስ ሲቪላይዜሽን አንድ ላይ የመጣበት ወቅት ነው ማለት ነው 18ኛው እስከ 19ኛው ክፍለ ዘመን ሳይንስ ኢንዱስትሪያልና ሳይንቲፊክ ሪቮሉሽን አንድ ላይ መጡ አሁን በ21ኛው እስከ 22ኛው ክፍለ ዘመን ግን ምንድነው የመጣው የሰው ልጅ የሁሉም ነገር ማዕከላዊ ነጥብ አይደለም humanity no longer matters as used to be the case artificial general intelligence matters more than human beings climate triggered mass migration matters space colonization matters gene editing and engineered evolution matters ይሄ ለውጥ የዝርያ ለውጥ ነው ከሰው ወደ artificial intelligence ከሰው ወደ ሮቦት ነው ከሰው ብቻ አይደለም ከባዮሎጂ ፍጥሯን ባዮሎጂካል አኒማሎችንም ሁሉን አኒማሎችንም ይጨምራል ፕላኔተሪ shift ነው ከመሬት ወደ ማርስ ከመሬት ወደ እንትን it's a planetary shift it is a species shift ሌላው ይሄ ዘመን በጣም የተለየ ዘመን የሚያደርገው የቴክኖሎጂ ፍጥነትና አድማስ ነው የሚፈጠረው ቴክኖሎጂ ፍጥነቱ ከባድ ነው አድማሰ ብዙ ነው ሁለተኛው ሲስተሚክ ሪበርዛል ሲስተሚክ ብሬክዳውን አለ እየፈረሰ ያለ ነገር አለ
ትምህርት ኢኮኖሚክስ climate systems politics power governance systems work taxation warfare እነዚህ ሁሉ ፈርሰው እየተሰሩ ነው ብሬክ ዳውን አለ ሌሎች ደግሞ ሪበርዝ አለ እንደገና ጠፉ የተባሉ ነገሮች እንደገና እየመጡ ነው ሲዲ እየመጣ ነው ጠፋ ተብሎ ሶ ዴዝ አለ ኢንድ አለ ሪቬንጅ አለ ማለት ሪበርዝ አለ ኒው ነገር ኢመርጅ ያደረገ ነው አዳዲስ ነገር አዳዲስ ፊውቸር አለ በዛ ምክንያት የሰው ልጅ የማንነት ቀውስ እየደረሰበት ነው አይደንቲቲ ክራይሲስ እየመጣበት ነው ምንድነው ትርጉሙ what is the question of meaning what is the meaning what is truth what is trust what is identity what does it mean to be human what is the nature of work what is society relation all these things ጥያቄ ምልክት እየገቡ እንትን ይያሉ ነው ዲጂታል ኢሞርታሊቲ የሚባል አለ so selfhood digitized እየሆነ ነው fractured እየሆነ ነው ትርጉም ሁሉ ነገር and ደግሞ as it fractures rewired እየሆነ ነው እንደገና እንትን ይያለ ነው ፒተር ድራከር ምን ይላል every few hundred years in western history there occurs a sharp transformation society rearranges itself በየጥቂት መቶ ዓመታት ውስጥ ሻርፕ የሆነ መሰረታዊ የሚባል ትራንስፎርሜሽን ይመጣል ሶሳይቲ ራሱን እንደገና ያስተካክላል ነው ቶማስ ኩህን ደግሞ ምን ይላል ይሄ paradigm shift theory እንትን ነው this era is not just an incremental progress it is full model change in how the world is understood ይሄ ዘመን ያመጣው ነው ዝም ብሎ ኢንክሪሜንታል ፕሮግረስ አይደለም it's a full model change መሰረታዊ የሚባል ለውጥ ነው ሬይ ኩዝል እንደሚለው በ2045 ማሽን by 2045 machine intelligence will outpace human intelligence redefining what it means to be human የማሽን ኢንተለጀንስ በ2045 አንዳንዶች 2030 ይላሉ የሰው ልጅ ኢንተለጀንስ ይበልጣል እና ይሄ ሰው መሆን ምን እንደሆነ ይቀይረዋል ትርጉሙ አንትሮፖሲን ቲዮሪ የሚባል ስለ ግሬት አክሰለሬሽን የሚያወራው ታላቁ ሩጫ በሉት all human activity from GDP to carbon dioxide population to take exploded after 1950 triggering planetary consequences ሁሉም ይሄ ከ1950 በኋላ መሰረታዊ የሚባል እድሜ ነው ይላሉ ይሄ ዘመን ከሌላው ዘመን ሁሉ በጣም የተለየ ማድረግ ምን አሁን ምን ወሰነው ውሳኔ የሚቀጥሉት ሺህ ዓመታትን የሰው ልጅ ኑሮ የዚች ፕላኔት ጣፈንታ ይወስናል ክላይሜት ቼንጅ አሁን የምናደርገው ነገር ፕላኔተሪ በጣም ብዙ በ200 ሚሊዮን በላይ ለምሳሌ in 20-30 years ክላይሜት ቼንጅ ካላስተካከል 250 ሚሊዮን ሰዎች ይፈናቀላሉ የሚኖሩበት አካባቢ በፍጹም ሊኖርበት ማይችል ይሆናል እኛ we are the hinge generation በዚህ ዘመን የሚገኝ ሰው ልጅ በጣም እንትን ነው እኛ ምን ሰራው ነገር ስራ የሰው ልጅና ይሄን ፕላኔት ትራንስፎርም ያደርጋል ወይ ያጠፋዋል እና ሂንጅ መሐል ቋጠሮን የሰው ልጅ የሞራል ምሁራዊና ቴክኖሎጂካዊ ኃላፊነት በዚህ ሌቭል አንድ ላይ ተከማችቶ የመጣበትና urgent በጣም አስቸኳይ የሆነበት ወቅት የለም it's very urgent at the same time it's concentrated ይሄ ደግሞ ይሄ ዘመን era of irreversibility ነው እምንሰራው ነገር ሪቨርስ መደረግ አይችልም ወደ ኋላ ሊመለስ አይችልም climate extinction AI artificial intelligence እነዚህን ሪቨርስ ማድረግ አንችልም ወደ ኋላ ሊመለሳቸው አንችልም ሶ ይሄ ዘመን በስኮፑ በመጣው የለውጥ መጠን ስናየው ያለፈው 500 ዓመት ለውጥ ስናየው ለምሳሌ ሃይማኖት ላይ ፖለቲካ ላይ ያተኮረ ለውጥ ነው ያን ሺህ ዓመት ጉዞ ስናየው የሰው ልጅ ስልጣኔ ላይ ያተኮረ ለውጥ ነው አሁን የሚመጣው ግን ይሄ መጪ ዘመን ፕላኔታሪ እና ስፔሺስ ሌቨል ነው በፕላኔታችን ደረጃ ያለ ለውጥ ነው ከእርዝ ወደ ማርስ ነው የምንሄደው ከሰው ልጅ ወደ አርቲፊሻል ኢንተለጀንስ ወደ ሮቦት ነው ወደ ኳንተም ኮምፒቲሽን ነው ከባዮሎጂያዊ ፍጥራኖች ወደ ባዮሎጂያል ፍጥራኖች ነው የምንሄደው ስኮፑ በጣም እንትን ነው ፍጥነቱስ
የ500 ዓመት ለውጥ ብናየው ያለፈው የ500 ዓመት ለውጥ በ100 ዓመታት የሚታይ ነው ሴንቸሪስ ነው ምን ለካው የ1000 ዓመቱን በሚሊዮን ያለበል እንትን ነው የሚለካው ይሄ ለውጥ ግን ይሄ እየመጣ ያለው ለውጥ ግን በአመታት ወይ በ10 ዓመት ነው የሚለካው ይሄ ሁሉ ነገር የሚመጣው በ10 ዓመት ምናምን ነው የሚመጣው ይሄ ሁሉ ተአምር ማለት ባለፈው ነገር ያቻለው የሰው ልጅ ዕውቀት 1900 ላይ በ100 ዓመት አንድ ጊዜ እንትን ይል ነበር አሁን ዕውቀት በየ12 ሰዓቱ በጥፍ ያድጋል AI ምናምን ቴክኖሎጂ ምናምን ሪሌትድ ደግሞ ከ12 ሰዓት በታች ማለት በ100 ዓመት ይመጣ የነበረው በ12 ሰዓት ያውም ከዛ በታች በሆነ ፊልድ ላይ ያለፈው 500 ዓመት ለውጥ ተቋማት ላይ ያተኮረ ለውጥ ነው የ1000 ዓመቱ ለውጥ ሂዩማን ሶሳይቲ ላይ ማህበረሰቦች ላይ ያተኮረ ለውጥ ነው ያሁኑ ለውጥ ግን ህልውና ላይ ነው ኤግዚስተንስ ነው እውነት ላይ ነው ፖስት ትሩዝ ምናምን ነው ስፒሺስ ላይ ነው ፖስት ሂዩማን ትራንስ ሂዩማኒዝም ነው ድህረ ሰውነት ነው ድህረ እውነት ነው ሶ በጣም እንትን ነው አክተሮቹ ያለፈው 500 ዓመት ለውጥ ዋናዎቹ አክተሮች ኢንስቲትዩሽንስ ናቸው ተቋማት ናቸው የ1000 ዓመት ለውጥ ስልጣኔዎች ናቸው ሲቪላይዜሽን ናቸው ሮም በ1000 ዓመት ነው እንትን አሁን ዋነኞቹ አክተሮች ግለሰቦች AI ኔትወርክስ ሆነዋል ይሄ አደገኛም እንትን የሚያደርገዋል ሶ ያለፈው 500 ዓመት ለውጥ ምንድነው ያመጣው ሪፎርሜሽን ኢንላይትመንት ነው ያመጣው ያለፈው 1000 ዓመት ለውጥስ ምንድነው ያመጣው ሲቪላይዜሽናል ሺፍት ነው ያመጣው የዚህ ለውጥ ያሁን የመጣ ያለው ለውጥ ግን አንነውን ነው ምን እንደሚያመጣ አንነውን ነው ቢያንስ ግን ፖስት ሂዩማን ነው ፕላኔታሪ ሺፍት ነው ሰው ነው ሁሉም ተቋማት ሰው ምናምን ያለው ይሄ ግን በቃ ድህረ ሰው ነው ከዛም ላይ ከፍ ይላል አትሊስት ከእርዝ ቢዮንድ ነው ማርስ ላይ ነው ሶ ዩኒክ ነው በጣም ዩኒክ ዘመን ነው ይበልጥ መረዳት ያለብን በጣም አንደርስታንድ ማድረግ ያለብን ዘመን ነው ሶ ይሄ ዘመን የኢንድስ የሪተርንስ የቢጊኒንግስ ኤንድ ቢዮንድ ዘመን ነው ይባላል ብዙ ነገር የሚያበቃበት ጠፍተው የተባሉ ነገር የሚመለሱበት አዳዲስ ነገር የሚጀመሩበት እና ከአድማሳችን ከማሰብ አቅማችን ከኢማጂኔሽናችን በላይ የሆኑ አዳዲስ ነገሮች የሚመጡበት ወቅት ነው ሶ ይሄ ዘመን ፊውቸሩ ዘመን ፓራዶክስም ነው ፕሮሚስም ነው ትልቅ ተስፋም ይዞ መጥቷል የማይፈታ እንቆቅልሽም ነው ምንድነው ፓራዶክሲካል የሚያሰኘው እንቆቅልሻዊ ነው ስንል አንደኛ የሚያበቃው ነገር ብዙ ነው የምናቀው ስራ ይኸውላችሁ ብላክ ካብ የሚባለው እንግሊዝ ውስጥ እንትን ለማለት 4 ዓመት ነው የምትማረው ኮሌጅ ገብታ ብላክ ካብ ድራይቨር የዚህ ታክሲ ነው ጥቁር እንትን አይታችኋታል የጄምስ ቦንድ ፊልም ላይ ምናምን ይታያሉ እና እንግሊዝ ሀገር 4 ዓመት ተምረ ሱስት በቃ ትልቅ ኦነር ነው እና በሻ ዘመን ጓደኛ ካላችሁ ብላክ ካብ ድራይቨር ነው ካላወቀ በጣም ኮርቶ ነው የሚናገራችሁ እና ካላወቃችሁት አይገባችሁም 4 ዓመት ነው የሚማረው ኡበር መጣና ምንም ዛሬ ቀን ለንደን እንደገባ በሁለተኛ ቀን የኡበር ድራይቨር መሆን ይችላል በቃ ጉግል ማፕ ነው የትንም ትሄድ ነው ያስገባል ይነዳል በዚህ ታጠፍ ይወስዳል ሶ ማንንም ሰው ታደርስ ኤርፖርት ሶ you don't need 4 ዓመት ቦታ እያጠና ቁጭ ምን ቦታው ነው የሚያጠኑት ባይዘው ቦታ ለንደንን ማስተር ነው የሚያደርጉ ከዛ ኡበር መጣና እንትን እና ሰዎቹ ተምረው እኮ ሊይዙ ነው እንትን ብላክ ካብ ሊይዙ ሰልፍ ወጡ በሰልፍ ግን አይቀርም ነው አጋን it's just angry እኔ ዛሬ ቀን ለንደን ብገባ በአራተኛ በአምስተኛ ቀን ኡበር እንትን ለንደን ውስጥ የታክሲ ስራ መስራት ይችላል I don't need to know የት ቦታ እንደሆነ በቃ ደሞ ከኛ በላይ በጣም ሞር ፐርፌክት ነው ዛንት ነው ጉግል ማፑ በደንብ እንትን ይሄን ነው የመጣብን ዘመን ሰው የሚያበቃው ነገር ብዙ ነው አሁን እኛ ሰራን ብለን ምንኩራራው ነገርና ነገሩ በጣም ይለያያል ሰማይና መሬት ሳን ፍራንሲስኮ ውስጥ 500 ታክሲዎች አሉ ጉግል ካምፓኒ ነው ኦፕሬት የሚያደርጋቸው እና ሾፌር የላቸውም በራሳቸው ነው በቃ እንትን በራሳቸው እንደ ድሮን ራሳቸውን ይነዳሉ መኪኖቹ በቃ ትገባለህ መኪናውን ይከፍትልሃል ኋላ ተቀመጣለህ ሰው የለም በእንትን ነርቶ የምትፈልገው ቦታ ያደርሳል ሰልፍ ድራይቪንግ ካርስ ማለት 500 ኦሬዲ ታክሲስ አሉ ተግባራዊ ሆኗል አሁን ይሄ ቲዮሬቲካል ሳይሆን ጀምሯል ታሪክ እንደሚያሳየን አንድ ትልልቅ አዳዲስ ነገር ሲመጣ የሚጠፋ ነገር ብዙ ነው
ጠፋ የተባለው ነገር ይመጣል አዳዲስ ነገሮች ደግሞ ይበቅላሉ ሰኔካ በጣም ደስ ጎበዝ እንትን ነው ምን ይላል every new beginning comes from some other beginning's end እያንዳንዱ አዳዲስ ነገር የሚበቅለው የሌላ ጅማሮ ማብቂያ ላይ ነው so ጊዜና ለውጥን እንዴት እንረዳው a philosophical perspective ጊዜንና ለውጥን እንዴት ነው የምንረዳው ስለመጻው ጊዜ ያለን አረዳድ እሱን አስመልክቶ የሚደረገው ዳይናሚክስ እና እንትን የምንተረጉበት መንገድ ይወስናል ነገሮች የምናይበት መንገድ እንዴት ነው እንትን ያለው ancient ሳይክሎች አሉ modern linear progressions አለ post modern skepticism አለ this is the evolution of outlook እንዴት ነገሮችን የምናይበት መንገድ መጪውን ጊዜ ለመረዳት ከፈለጋችሁ ፍልስፍና ኢምፖርታንት ነው ፍልስፍና እድገትን ፕሮግረስንና ጊዜን የሚያይበት መንገድ አንደርስታንድ ማድረግ በጣም ኢምፖርታንት ነው ብዙዎቹ በጥንታው ጊዜ ያሉ አስተሳሰቦች ጊዜን ሳይክሊካል አድርገው ነው በተለይ ኢስተርን ሪሊጅን ጊዜን ሳይክሊካል ሂንዶቹ ዩጋስ ይሉታል ስቶይኮቹ ኢተርናል ሪተርን ይሉታል ምን ማለት ነው ቀትርና ምሽት ይፈራረቃሉ ክረምትና በጋ ክረምት ይመጣል በጋ ይመጣል ከዛ በጋ እንደወጣ ክረምት ይመጣል ክረምት እንደወጣ ነው ሶ ሳይክሊካል ነው እና እነዚህ ምን ይላሉ history doesn't repeat itself it often rims ራሱን አይደግምም ቤት ነው የሚመታው ግጥም ቤት መምጣት አለ እንደዛ ነው ሶ የሆነ የሚደገመው ፓርት እንዳለ ራሱ አይደለም የሚቀጥለው የኤፍቢ ፋክልቲ ዲን ድራሜል የሚመስል ልጅ ሊመጣ ይችላል ግን ድራሜ ራሱ አይሆንም በብዙ ነገር ድራሜ የሚመስል ኒቼ የሚለው ነገር አለ live as though reliving life eternally እንደገና እንደምትኖር ፎኔክስ ምንድነች እንዴት ነው የምታረጋው ፎኔክስ አፈር ልሳ ነው አለምትነሳው የሆነ ነገር ሲያበቃ ሪበርዝ ነው ፎኔክሷ አፈር ልሳ ነው የምትነሳው እንደገና ትፈጠራለች ወይ ኢግል 40 ምናምን 80 ምናምን ነው በ40 ምናምን አመቱ እርግብ እንትኑ ክንፉ ምናምን ይዳከማል እና ክሬቲቭ ዲስትራክሽን እንደዚህ እንትን ይያለ ተራራ ላይ እየተማታ ምናምን ይሄዳል አሮጌውን እንትኑን ላባው ምናምን ያራግፍ ማለት ያራግፍና የተወሰነ ጊዜ ይቆያል እንትን ላይ ዛፍ ላይ ከዛ እንደገና ይበቅልለታል እንደገና አዳዲስ ደግሞ ያድናል ማለት እንግዲህ ግን ከባድ ነው ሰውም ይዞ ይሄዳል እንትን እና ያን ካፓቢሊቲ ሲያረጅ እንትን ያደርጋል ክሬቲቭ ዲስትራክሽን ነው እንደዛ ደም የደማ እንትን የሚለው ያመመው እንትን የሚለው ሌላ አዲስ ወጣት የሚያደርገው እንትን እንዲበቅልለት ነው ሶ ሳይክሊካል ነው ማለት ሶ ምንድነው የሚለው እያበቃ የሚመስለው ነገር ምን ሊሆን ይችላል ሪከሪንግ ሳይክል እያበቃ የሚመስለው ነገር ፓርት ኦፍ ሪከሪንግ ኤውቺ እንትን ይመስላል ይሄ ነበር አይሚን እያበቃ መስሎ ይሰፋ ሲሄድ ግን የበለጠ ጎላ ታዩታላችሁ እነዚህ ወዶ ስትዋቸው እነዚህ ትንንሽ ነገሮች ናቸው ወደ እንደዚህ ሆነ ወይ ደግሞ እነዚህ ትንንሽ ነገር እያበቃ መስሎ እንደዚህ ተሰባሰበ እንጂ ሪሚካል ነው ይሄ ታይምን ancient philosophy የሚረዳበት መንገድ ሞደርኒቲስ ምንድነው የሚለው ጊዜ ሊኒየር ነው ፕሮግረስ ሊኒየር ነው ምን ማለት ነው ሁሉ ጊዜ ወደፊት ነው የሚሄደው ጊዜ ወደ ኋላ አይመለስም ሳይክሊክ አይደለም ታሪክ ወደፊት ነው የሚጓዘው ታሪክ ሁሉ ጊዜ ኢምፕሩቭ ነው የሚያደርገው እየተሻሻለ ነው የሚመጣው ወደ ኋላ አይመለስም ትላንት ከዛሬ የተሻለ ነው አይሚን ነገ ከዛሬ የተሻለ ነው ከነገ ወዲያ ደግሞ ከነገ የተሻለ ይሆናል ይሄን ማስረጃ የሚያደርጉት ለምሳሌ የሰው ልጅ ሳይንስ ሪዝን ሂዩማን አድቫንስመንት ሁሉ ጊዜ በየዘመኑ የተሻሻለ ነው የመጣው ሪፒት አላደረገም ሊኒየር ነው ፕሮግረስ ያደረገው ታይምም አብሮ ነው ያደረገው ይላል ሶ በዚህ አስተሳሰብ መሰረት አሮጌው ነገር መፍረሱ ማብቃቱ ትክክል ነው አዲስ ነገር የሚመጣው ባሮጌው ነገር መቃብር ላይ ነው ይላል ሶ necessary ነው necessary obsolescence ነው አሮጌው ነገር መወገዱ ትክክል ነው ይላል አሜሪካን ሀገር
ያገሩ ኤፊሺየንሲ ሲለካ የከሰረ ቢዝነስ በፍጥነት ከገበያው እንዲወጣ ማድረግ እንደ ስርዓት ኤፊሺየንሲ ይቆጠራል እኛ ማቆየት ነው አይደል እነሱ ኢንኤፊሺየንት የሆነ ባንክራፕት የሆነ ተቋም እንትን ቢዝነስ ተቋም ከስራ ስታስወጣው ከዘገየ ኢንኤፊሺየንት ሲስተም ነው ያለ ማለት ነው because ሌላ እንዳይመጣ ያረጋል ሱስ ባንክራፕት ነው ይሄ ግን በጣም ይሄ በቃ የሚለው ሁሉ ጊዜ ፊቸሩ ቤተር ነው በቃ ሁሉ ጊዜ ሊኒየር ነው ፕሮግረስ የሚያደርገው እና ይሄ ክሪኤቲቭ ዲስትራክሽን ከሚባለው ሐሳብ ጋር ሄዳል ክሪኤቲቭ ዲስትራክሽን አፕል ይሄ አፕል የሚባለው ሲሊኮን ቫሊ አፕል ጉግል ምናምን ሁሉ ፌስቡክ ነው የተመሰረቱበት ሲሊኮን ቫሊ ያለ የሆነ ሳን ሆሴ ምናምን ግሬት ሌክስ እንትናል ሳን ሆሴ ምናምን የሚባል አካባቢ ሳን ፍራንሲስኮ ፖሎ ኦልቶ የሚባሉ አካባቢዎች አሉ እንደዚህ እና ያ አካባቢ ኦርቻርድ ፋርም ነው የነበረው በጣም ይጣፍጥ ፍሬ ኦርቻርድ የሚባል የሚመረትበት እርሻ ነው የነበረው ያን ዛፍ ተቆርጦ ነው እንግዲህ ዓለምን እንደዚህ ቴክ ጃንት የተለዩ ጃንቶች እዛ አካባቢ ተፈጠሩት እና ሰዎች እንዲህ ኦርቻርድ ፋርም እኮ ማይገኝ ነው እንዴት ነው ይሄ ወይዘር ሌላ ቦታ ማብቀል አይቻልም እንዴት ነው ብለው ነበር ግን they destroyed that and they brought up ዓለም አይቶት ማያቅ ማለት አይቶት ማያቅ ሀብት ምናምን the most valued company 3.5 trillion dollar worth የሆነ ካምፓኒ አፕል ነው በዓለም the most valued company is apple ኤግዚስቴንሻሊዝም ምንድነው የሚለው የወደፊቱ ጊዜ የሰው ልጅ ማዕከላዊ ነጥብ ነው የሰው ልጅ ማዕከላዊ ነጥብ ነው እና ሁሉ ጊዜ የሰው ልጅ ወደፊት ነው የሚያስበው ወደ ፖሲቢሊቲው ነው የሚያስበው ሶ የሰው ልጅ ነፃነት ያለው መጻኤው ዘመን ላይ ነው our freedom lies in the future not being predetermined future predetermined አለመሆኑ ነፃነት ይሰጠናል ለምን መምረጥም የፈለግነውም ለመፍጠር ያስችላል we can choose and create it at the same time ይላል በሌላ መልኩ ደግሞ መጻኤው ጊዜ እንደ ጭንቀት ነው እንደ አንግዛይቲ ነው ሄደገር የሚለው አለ መጻኤ ጊዜህን ማወቅህ ምን እንደሚሆን የሚመጣው ጊዜ ምን እንደሚሆን ፋይናይት ፖሲቢሊቲ ማወቅህ ለትርጉም ያለው አኗኗር ለኡነተኛ አኗኗር ለኡነተኛ ሊቪንግ ፕሪኮንዲሽን ነው ይላል ሶ ነገሮች ሲያበቁ አስፈላጊ ከሆነ ነገር ጋር እንድንጋፈጥ ኢምፖርታንት ከሆነ ጋር ኮንፍሮንት እንዳር ይሆን ኢምፖርታንት የሆነ ጥያቄን ኮንፍሮንት እንድናረግ ያደርገናል ሶ እያንዳንዱ ማብቂያ አዲስ ምርጫ ለመመረጥ አዲስ ውሳኔ ለመወሰን መነሻ ይሆናል ሶ መጻኤው the future is both the source of meaning and existential anxiety አዲስ ትርጉም ይሰጠናል እንመርጣለን ግን እዛው ያለ ያስጨንቀናል ፖስት ሞደርኒዝም ይሄ ግራንድ ናሬቲቮችን የሚጠራጠረው አስተሳሰብ ነው የሰው ልጅ ሊኒየር ፕሮግረስ ነው ያለው ሊኒየር ታይም ነው ወደፊት ብቻ ነው የሚሄደው የሚለውን ነገር በከፍተኛ ደረጃ ቻሌንጅ ያደርጋል ከግራንድ ናሬቲቭ ይልቅ ሜታ ናሬቲቭን እንትን ይላል ሲንግል ኦቨርአርኪንግ ስቶሪ አይሰራም እውነት አንድ ብቻ አይደለም ኦቨርአርኪንግ ስቶሪ የሚባል ነገር የለም ፐርፔቹዋል ፕሮግረስ የሚባል ነገር የለም ሂስቶሪካል ደስቲኒ የሚባል ነገር የለም ፕሮግረስ ፐርፔቹዋል አይደለም ወደ ኋላና ወደፊት የሰው ልጅ ይወድቃል ሂስቶሪካል ፕሪዲተርሚንድ ሂስትሪ ደስቲኒ ነው የሚባል ነገር የለም እውነት ብዙ ትዩ የሆኑ ነገሮች አሉት ናሬቲቭ ብዙ ሎካል ናሬቲቮች አሉት ሶ ሊኒየር አርክ ነው እንደዚህ ወደፊት የተሰመረ መስመር ቀጥ ያለ መስመር ነው የሚለው ኖ ፓራላል ነው ግራንድ ናሬቲቭ ነው ሎካል ብዙ እንትን አለ ሶ ኢንላይትመንት ውስጥ የነበረው ሰርቴኒቲ የርግጠኝነት ስሜት ኢሮድድ ሆነ ፖስት ሞደርኒቲ ትሩዝ ብዙ ነው የሚለው እውነት አንድ ነው የሚለው አለ ኤክስቴንሻል እንትኑ ሲንጉላሪቲ እንትና ግራንድ ናሬቲቭ ከዛ በኋላ ፖስት ሞደርን ሆነ አይ እውነት ብዙ ነው አለ ከዛ ምን ሆነ ፖስት ትሩዝ ሆነ አይ ድህረ እውነት ነው እንትኑ ገባችሁ ፕሮግሬሽን ሶ ጠፉ የተባሉ ነገሮች ይመጣሉ ነው ሪቫይቫል አለ ሪሚክስ አለ ወደፊት ብቻ አይደለም ታሪክ የሚሄደው ወደ ኋላም ወደፊት ወደ ምናምን ያረገ የወደፊቱ ከኋላው ጋር ያሁን አልፎ ያሁኑ ከወደፊቱ ጋር ያሁኑ ካለፈው ጋር እንትን አለ
እና nothing entirely in this completely የሚያበቃ ነገር የለም በአዲስ ፎርም ነው የሚመለሰው ሳይንስ ራሱ ፓራዶክስስ ፈጥሯል ብዙ ፓራዶክስስ ይሄ ሃውንቶሎጂ የሚባላል ፊውቸሩ ማለት ኦፕን ነገር ነው የሚመጣው ጊዜ ኦፕን ነገር ነው ይሄ ኦፕን ነገር ውስጥ the past ፍራግመንት ያደርጋል ዘን ያሁኑ ዘመን ደግሞ የሚቀጥለው ዘመን ደግሞ ቴምፖራል ኦንቶሎጂስ አሉ ጊዜ የሚባለው ነገር እውነት ነው ወይ ኦንቶሎጂ ላይ ሪያሊቲ ኦፍ ታይም ጊዜ እውነት ነው ወይ ፕሬዘንቲስት የሚባሉ አሉ አሁን ነው እውነት ዛሬ ብቻ ነች እውነት ነገ የሚባለው ነገር ፊውቸር የሚባለው ነገር ገና ያልሆነ ነገር ነው ክፍት ነው ፊክስድ አይደለም ምን እንደሚሆን አናቀም ኢተርናሊስት ቪው አለ ያለፈው ጊዜ አሁንና ነገ ኮኤግዚስት ነው የሚያረጉት ሶ ፊውቸርም ኮኤግዚስት አድርጓል አላህ አሁን ውስጥ ትላንት ዛሬ ውስጥ አለ ዛሬ ትላንት ውስጥ አለ ነገም ትላንትና ዛሬ ውስጥ አሉ ኮኤግዚስት ያደርጋሉ አንድ ግሮዊንግ ብሎክ ቪው የሚባል ደግሞ አለ ትላንትና ዛሬ ሪል ናቸው የመጻኤው ዘመን ግን አንድ ተርም ምንድነው ይላል ሶ ፊውቸር ክሪኤትድ ነው አዝ ክሪኤትድ የሚፈጠር ነገር ነው ፊውቸሩ አይ እንትን ብሏል ኤክስፕሌይንድ የሚጻፍ ነገር ነው አዝ ስክሪፕትድ ይላል ፊሎሶፊ ሲንተሲስ እነዚህ ሁሉ የየራሳቸው እውነት አላቸው በድምር ግን እውነት ብዙ ነው መልቲፌሰትድ ትሩዝ ነው ፊውቸሩ መጻኤው ዘመን መልቲፕል ዳይናሚክስ አንድ ላይ የተለያዩ ዳይናሚክሶች የሚያጋጥሙት ነው በአንድ በኩል ሳይክሊካል ነው ይደጋገማል በአንድ በኩል ሊኒየር ነው እንትን ያለ ነው በሌላ በኩል ኤግዚስተንሻል ነው እንደገና ደግሞ ፍራግመንትድ ነው አንዱ አይደለም ከዚህ ውስጥ ሁሉም እውነት ልክ አለው የየራሱ እውነት አለው ሶ እያንዳንዱ አዲስ ዘመን በድሮ ዘመን ማብቂያ ላይ የሚመጣ ነገር ነው እና ፊውቸሩ የሚመጣው ጊዜው መጣሁ የሚለው አሁን ያለ ነገር በማጥፋት ነው ኤክስቲንግዊሽ በማድረግ ነው ኦር ራዲካሊ ትራንስፎርም በማድረግ ነው ፊውቸር እየመጣ መሆኑን ፊውቸር የሚባል ነገር እንደዚህ መጥቶ እየመጣሁ ነው አይደል የሆነ ነገር ሲጠፋ ኦር የምታውቁት ነገር ራዲካሊ ትራንስፎርም ሲያደርግ ሌላ ነገር መጥቷል ማለት ነው ሶ ምን ነገር ነው የሚያበቁት አሁን በዚህ ዘመን የሚያበቃው ነገር አንደኛ ስራ ዘ ኔቸር ኦፍ ወርክ ነው የሚያበቃው ድራይቨሮች ካሸሮች ምናምን የሚባሉ ነገሮች ከዚህ በኋላ በጣም በየጊዜው ራስን ሪስኪል ማድረግ ይጠይቃል ስለዚህ አሁን 500 መኪኖች ሆነዋል 100 ሚሊዮን መኪኖች ይሆናሉ ሰልፍ ድራይቪንግ በቅርቡ ከዛ ምንድነው የሚሆነው ያኔ እኔ ሾፌር ከሆንኩ ምንድነው የምሆነው ፊት ካሸር ከሆንኩኝ አሁን ምንም ሞባይል ባንኪንግ እየመጣ ነው ብላ አንጠረኞች ብላክ ስሚዝ ስዊች ቦርድ ኦፐሬተርስ ምናምን እንደጠፉት ይሄ ሙያ የሚባለው እየጠፋ እንደመጣው ይሄን ያሁኑ ግን የሚለየው የሰው ልጅ ዶሚናንስ ኢንተሌክቹዋል ስራ ላይ ምሁር የሚጠይቅ ስራ ላይ የሰው ልጅ ዶሚናንስ ሊጠፋ ይችላል በአይ ዶሚኔት ሊሆን ይችላል ነው ስራ ላይ ሌላው ያበቃ ያለው ፕራይቬሲና አኖኒሚቲ ነው ሚስተር የሚባል ነገር የለም ታሪኩ ከኤፍቢ ወጥቶ አዳራሽ ገብቶ ቤቱ ወደ ቤቱ እየሄደ መሆኑ ዛሬ ሰው ሁሉ ያውቀዋል ሞባይሉ የት እንደሄደች የት ደርሶ የት እንደመጣ ታሳያለች እንደዚህ ያንዳንዱ ጉግል ሲያረግ you can easily እንትን ልክ ምን ሆነ መሰላችሁ አንድ የፈረንሳይ ፊሎሶፈር ነው የንጉሱ እንትን ይጠፋል የንጉሱ ፈረስ ይጠፋል እና ንጉሱ ወታደሮቹን አዞ ፈረንሳይ ውስጥ ፈልጉልኝ ይላል ፈረሱ በጣም ተወዳጅ ፈረስ ነው እና ፍለጋ ይወጣሉ አንድ ሰው መንገድ ላይ ያገኛሉ ፈረስ አይተሃል ወይ ጭራው በጣም ረጅም ነው አዎ ቁመቱ ይሄን ያክል ነው አዎ የት ነው አላየሁትም ማለት አስተሩት አይተዋል እሱ ግን ሰውየው የገመተው እንትኑ ጭራው እየጎተተ አይደል ተይላይቶ የጎት ምልክት ያወጣል በጣም ረጅም ከሆነ መሬት ላይ ተጎተተ እንደገና ደግሞ እንትን ላይ ዛፍ ላይ ተጠግቶ እንደዚህ ሲያራግፍ እንት አዋራ ተቷል እንትኑ ላይ ምልክት ተቷል ሶ ሁለቱን ኢንተሌክቹዋል አይቶ ነው እንትን ያለው እንጂ አላየው ሶ ያኔ ያልታየውን የሚያዩ ሰዎች
እንደዚህ አይነት የተለዩ ፈላሳዎች ነው የነበሩት እንጂ ሌሎች አሁን ግን እንደዚህ አይነት ካፓቢሊቲ ኤቭሪባዲ ያለው because unseen የሚባል ነገር የለም ኢንፎርሜሽን ፍራግሜንቴሽን አለ ኢኮ ቻምበር የሚባል ነገር አለ ዲፕ ፌክ ቴክኖሎጂ የሚባል አለ እነዚህ ተደምረው ሲንጉላር ኡነት ነጠላ ኡነት የሚባል ነገር እየጠፋ ድህረ ኡነት የሚባለው ነገር እየመጣ ነው ኡነት እየጠፋ ነው ድህረ ኡነት የሚባል እየተቋቋመ ነው so this is one of the endings cultural homogeneity እና old identities አስገራሚ ነገር ነው ግሎባላይዜሽን ወይ ደግሞ የዲጂታል አቤቱ እንደሚታወቀው የብዙ ባህሎች መጨረሻ ሆኗል at same time ግን ኮኔክቲቪቲው ማይክሮ ኮሚኒቲ ትንሽ ኮሚኒቲዎች ራሳቸው እንዲገናኙ የጠፉ ሰዎች እንትን እንዲሉ ባህላቸውን ኦንላይን እንዲጠብቁ ያወሩ ፕራክቲስ እንዲኖር የጠፉ ሰዎች ተገናኝተው አንተ ባህል ይኖርሃል ለምሳሌ አንተ ያንተ ባህል የመጣህበት ባህል 50 ሰው 100 ሰው ይፈልጋል ፕራክቲስ ለማድረግ ማን የት እንዳለ አታውቅም አንድ ከተማ ውስጥ ግን አሜሪካን ሀገር 50 ሰው ሊኖር ይችላል ያንተ ብሄር ያንተ ሀገር ሰው አሁን ታገኘዋለህ ትገናኛለህ ሰው 50 ሆነ ተሰብስበን ታደርጋለህ ቸርች ሞስክ መክፈት ሰው ይጠይቃል መሬት ለማግኘት ምናምን የለ እንትን ብቻህን አታረጋው ግን እኮ ስላልተገናኘን ዲጂታል ሪቮሉሽኑ እንድትገናኝ ያስችላል ሰው ባህልህን ጠብቅ ያደርጋል ኖርማሊ ብዙ ባህሎች እንዲጠፉ ምክንያት at same time ግን ማይክሮ ኮሚኒቲ ባህላቸውን ይጠብቁ ራዲካል ዳይቨርሲቲ እንዲመጣ ምክንያት ሆኗል ይሄ ኤትኒክ አይደንቲቲ ናሽናል አይደንቲቲ የሚባለው ነገር ቀስ ይያለ ፍሉድ በሆነ አይደንቲቲስ ኦንላይን ፐርሶናስ ፋንዶምስ ትራንስናሽናል ሙቭመንትስ ዲፋይንድ እየሆነ ይመጣል ዩኒፖላር ጂኦፖለቲካል ኦርደርም እየጠፋ ይሄ ክላይሜት ቼንጅ የምናቀውን አይነት ስቴብል የሆነ አስተማማኝ የሆነ ክላይሜት አያቶቻችን አባቶቻችን የሚያውቁት አይነት ክላይሜት ከመሆን እየቀየረው ነው የካርቦን ዳይ ኦክሳይድ ሌቨሉ አሁን የሚገኘው it is the highest in 3 million years ከ3 ሚሊዮን ዓመት አንፃር ስናየው the highest ነው አሁን ይሄ ማለት ብዙ አይነት ፍጥሯን ያበቃል ይሞታሉ ዩኤን 2019 ላይ የተባበሩት መንግስታት ያወጣው ሪፖርት እንደሚያሳየው 1 ሚሊዮን ስፒሺስ አደጋ ላይ ናቸው ምንድነው the 5 endings ይባላል 5 ዳይኖሰር የጠፋበትን የመጨረሻው ጊዜ ጀምሮ 5 ጊዜ ዓለም ጠፍታለች ፍጥሯን ጠፍተዋል ይሄ the 6th extinction ነው ስድስተኛው ማብቃት ነው ይባላል ኮራል ሪፍ አውስትራሊያ የሚገኘው ኮራል ሪፍ አደጋ ውስጥ እንትን ይያለ ነው እና ኮራል ሪፍ እየጠፋ ነው የሆነ ፓሲፊክ ኦሽን ላይ ያለ ኮራል ሪፍ ምን እንደሆነ የሆነ አሳዎች የሚራቡበት ምናምን የሆነ ስቶር የሚደረግበት እንትን ነው አደገኛ ነው ለአርክቲክ ሲ እንትን ያለ ነው አርክቲክ ሲ ማለት በቃ በበረዶ እንትን ያለ ወደዛ የምትሄዱት ኒውክሊየር ፓወር እንትን ነው መርከቡ በኒውክሊየር ፓወር የሚንቀሳቀስ ካልሆነ አትሄዱ ለምን እየሰረጉን እንትኑን በረዶውን እንትን ያደረገ ነው የሚሄደው አሁን ግን እየቀለጠ ነው ይሄ የተለየ ነገር ያመጣል so the end of nature እየመጣ ነው the nature as we know it ይሄው እንግዲህ ይሄን እንትን ይውላችሁ እንግዲህ ዝሆን ምንድነው የሚወደው ውሃ ሳር ነው ሳሩ ራሱ የተለየ ነው አይደል ታዩታላችሁ የተቀየረው ነገር እዩ this is the future እንትን so ዝሆኑም ሳይዙ ሊቀንስ ይችላል እንት አዳፕት ሊያደርግ ይችላል ኢኖሰንስ የሚባለው ነገር ያበቀለት ይመስላል ብዙ ሞራል ስፒሪቹዋል ሰርቴኒቲስ እየጠፉ ነው ጄን ኤዲቲንግ ተዛይ አሁን ረጅም ሆን ይፈልጋል ወዲያው በመጀመሪያው ይመስለኛል ቮለንቲር የሚያደርግ ጄን ኤዲቲንግ እንትን የሚጀምር ዩፎዎች እንገኙ ይችላሉ የሰው ልጅ የሁሉ ነገር ማዕከላዊ ነጥብ ነው የሰው ልጅ የተባረከ ነው ሳክሪድ ነው የሚባለው ነገር ሊያበቃለት ይችላል with AI replacing humanity so ምንድነው የተመለሰ ያለው ታሪክ ደግሞ ተመልሶ እንትን ይላል ሪቫይቭ ያደርጋል ተተነዋል ያልነው ነገር የሳተ ሊሆን ይችላል the future can be retro እንደገና ይመለስ ይችላል revenge of god geography ነው so መጪው ዘመን ፒውር ኖቢሊቲ አይደለም ዝም ብሎ 100% አዲስ ነገር አይደለም there is also a revival of the old the dead ሞተ ጠፋ ምን ነው ነገር የተመለሰ ነው ጂኦፖለቲካል ራይቫልሪ ለምሳሌ ጠፋ ተብሎ ነበር the end of civilization ተብሎ ነበር ይሄው መጣ the end of history ብሎ ነበር አልፍ ያማ ታሪክ ተመለሰ great power competition ideology clash ተመለሰ አውቶሪታሪያኒዝም ተናለ ናሽናሊዝም ፖፑሊዝም ጠፋ ሲባል ተመለሰ
የሃያኛው ክፍለ ዘመን አይነት ቴንሽን ተመለሰ ጦርነት ኒውክሊየር ኤክስፓንሽኒዝም እየመጣ ነው so progress one directional አይደለም old patterns can reassert ሁሉ ጊዜ ወደፊት መሄድ ማለት ዝም ብሎ እንትን መሄድ አይደለም ወደፊት መሄድ የሞተው ነገር እንደገና መምጣትም ሊሆን ይችላል ሪአሰርሽን ሊሆን ይችላል ሃይማኖት በጣም እየተመለሰ ነው ሃይማኖት ሞተ ካፒታሊዝም ሲያድግ ድህነት ሲጠፋ ሃይማኖትነት በጣም ይቀንሳል ተባለ አውሮፓ ውስጥ ቤተክርስቲያኖች ናይት ክለብስ ሆኑ መጠጥ ቤቶች ሆኑ የሚጨፈርባቸው ቦታዎች ሆኑ እድገት ሲመጣ ሴኩላራይዜሽን ይመጣል ተባለ አንድ ጊልስ ካፐል የሚባል ሰውዬ the revenge of god ይላል ጋድ ተመልሷል ግን ሃይማኖት እንደ ጉድ ይተፋፋል ግሎባል ኢስላም ኢቫንጀሊዝም ኦርቶዶክስ ጁዳይዝም እና የሚባሉት ሃይማኖቶች እንደ ጉድ እንትን ይያሉ ሶ ሃይማኖት የጂኦፖለቲክስ ፎርስ ነው አሁን የባህል ፎርስ ነው ዘመናዊ ቴክኖሎጂዎች ይሄን ማስፋፊያ ይዋሉ ነው ሶ የሚገመተው in the future high tech society አለ እንደገና ኢንተንስ የሆነ ሃይማኖተኝነት አለ በጣም ጠንካራ ሃይማኖተኝነት ኮኤግዚስት ነው የሚያደርጉት the revenge of analog በቃ ሁሉ ነገር ዲጂታል ነው አናሎግ የሚባል ነገር እንጠፋ ሲባል እየተመለሰ ነው ይሄ ቪኒል ሪከርድ የሚባለው በአሜሪካ በ2022 41 ሚሊዮን ተሸጠ ይሄ ማለት በ1987 ከፍተኛ የተሸጠው በጊዜው ቪኒል ሪከርድ በጣም እንትን ይያለ የተሸጠው 33 ሚሊዮን ቪኒል ሪከርድ 41 ሚሊዮን ተሸጠ ሲዲ 33 ሚሊዮን ተሸጧል በ2022 ይሄ ማለት በ1987 ሁለቱም ከተሸጡት በላይ ነው ሪከርድ ነው ከ1987 ወዲህ ዘ ሪከርድ ነው ዲክላይን አድርጎ ነበር ሲዲ ቪኒል ሪከርድስ ምናምን እየሞተ መጥቶ ከ87 በኋላ ከ87 በፊት this is the period of their now revive አደረገ እንዴት ሆነ ካሴት እንደገና ፖፑላር እየሆነ ነው ይሄ በኖስታልጂያ ድሮ መናፈቅ ኤስቴቲክስ የሆነ ቢዩቲፉል ነገር ስለሆነ እንትን ይላል ሶ እነዚህ ነገሮች ዲጂታል ኮንቪኒየንስ የሚባለው ነገር ይሄ ሄደ ዩቲዩብ ላይ መክፈት ምናምን የሌለው እንትን ያደርጋል ኤስቴቲክ አለው የሆነ ቪኒል እንትን ይዛችሁ ስቱዲዮ እንትን አለው ሶ ኖስታልጂያ አለው ሶ ሳይክሊክ ፋሽን የሚባለው ነገር ይሄው አሁን ሄዱና አውሮፓ ሐመር የሚቆረጠው ቁርጥና ልብስ ስታይል ለብሶ ይሄዳል በቃ እንደጉድ እንደ እንትን ኒውዮርክ ፋሽን እንትን ሶ ባህልና ፋሽንም ተመልሶ እየመጣ ነው ሞተ ምንለው ፓንደሚክና በሽታዎች ጠፉ ሲባል አሁን ምንድነው ስንት ሚሊዮን ነው የጨረሰው ይሄ ምንድነው የሚባለው ስሞል ፖክስ አሁን ተመልሶ ፕላግና እንትን በጣም እየተስፋፋ ነው አሁን ደግሞ የበለጠ ይመጣል ይያሉ ሌላው እየመጣል እንትን ያለው ሪሶርስ ኮንስትሬንት ነው ይሄ ሊሚትስ የሚባለው የሃያኛው ክፍለ ዘመን መገም እንትን ላይ ግሪን ሪቮሉሽን ሲመጣ there is no limits to growth በቃ ምንም ሪሶርስ ፋይናይት ነው የሚል አሳሰብ ነበር አሁን ግን ሪተርን እያደረገ ነው ይሄ የውሃ እጥረት ለም መሬት የሊቲየም እና የሚባሉት ሬር እርዝ ሚነራሎች እጥረት አለ የአካባቢ ለውጡ የክላይሜት ቼንጅ አንዳንድ ቦታ ላይ ከፍተኛ ውሃ ያመጣል ሌላ ቦታ ላይ ከፍተኛ ድርቅ ያመጣል እሱም ሌላ ችግር ነው ዞሮ በአካባቢ ሊሚት በኢንቫይሮንመንታል ሊሚት ምክንያት የስልጣኔ መውደቅ ሊያመጣ የሰው ልጅ ሊያጋጥመው ይችላል የሚል እንትን አለ ሶ እስካሁን የሰው ልጅን ወደፊት የሚወስዱ ሁለት ነገሮች ነበሩ በሰውና በሰው መካከል ያለ ግንኙነት ከዛ በሰውና በተፈጥሮ መካከል ያለ ግንኙነት አሁን ሶስተኛው በሰው ልጅና በአርቲፊሻል ኢንተለጀንስ መካከል ያለ ግንኙነት ሌላው ሶስተኛው መሰረታዊ ነገር ነው ሶ በሰው ልጅና በተፈጥሮ መካከል ያለው ግንኙነትም በጣም ሲሪየስ ቻሌንጅ ሆኗል ሶስተኛው የመጣው ነገርም እንትን ሆኗል ማለት ዘ ሪቬንጅ ኦፍ ጂኦግራፊ ይሄም እየተመለሰ ጂኦግራፊ ዘ ኤንድ ኦፍ ጂኦግራፊ ተብሎ ነው ዘ ኤንድ ኦፍ ካልቸራል እና አይዲዮሎጂካል ኢኮስ የሚጀምረውስ ምንድነው ይሄ ፊቸር ይሄ ጊዜ የመጪው ጊዜ በመሰረቱ የኢኖቬሽን እና የኤመርጀንስ ወቅት ነው ሁሉ ብዙ ነገር ነው የሚጀምረው አዳዲስ ነገር እንደ ጉድ እንደ አሸን የሚፈላበት የሚቋቋምበት ማናቀው ነገር የሚበዛበት ወቅት ነው እያንዳንዱ ወቅት እያንዳንዱ ጊዜ የራሱ አዳዲስ ነገር ይዞ ይመጣል ቴክኖሎጂ ሶሻል ግን ከዚህ በፊት ከነበሩት አዳዲስ ነገሮች ከመጡት ከዚህ በፊት የነበሩ ፊውቸሮች እንግዲህ 19ኛው ክፍለ ዘመን ለ18ኛው ክፍለ ዘመን ፊውቸር ነበር 20ኛው ክፍለ ዘመን 20ኛው ክፍለ ዘመን ፊውቸር ነበር እና 21ኛው ክፍለ ዘመን የአንደኛው ክፍለ ዘመን ደግሞ ፊውቸሩ 22ኛው ክፍለ ዘመን ነው ግን ይሄ ፊውቸር በጣም ይለያል
ከዚህ ቀደም ከነበሩ ፊቸሮች በሙሉ በተለየ ሁኔታ ታይቶ ማይታወቅ አዳዲስ ነገሮች የሚመጡበት ነው። የአርቲፊሻል ኢንተለጀንስ እና ኢንተለጀንት ማሽን መምጣት፣ ባዮቴክኖሎጂ እና ባዮ ሪቮሉሽን፣ ስፔስ ኮሎናይዜሽን እና መልቲፕላኔታሪ ፊውቸርስ። የሰው ልጅ መልቲፕላኔታሪ ነው የሚሆነው። ስፔስን ቅኝ መግዛት ይጀምራል። በብዙ ክፍለ ዓለማት በብዙ እንደ ፕላኔቶች የሚኖር ፍጡር ነው የሚሆነው። አሁን ካለበት ተወስኖ ማለት ነው። አንድ ፕላኔት ለምሳሌ በ2030ዎቹ ላይ የሰው ልጅ ለመጀመሪያ ጊዜ በማርስ ላይ እግሩን ይረግጣል ይባላል። ማርስ መኖር ምናምን ዝም ብሎ ሳይንቲፊክ ፊክሽን ነበር። አሁን 2030 2040 ላይ ይሳካል ብለው ሰዎች እየተነበዩ ነው። አስገራሚ ነገር ነው ማለት ነው። ይሄ ዓለም አቀፍ አስተሳሰብ እና ዓለም አቀፍ ንቅናቄ በከፍተኛ ደረጃ ታይቶ የማይታወቅ ሁኔታ እየሰፋ ነው። ስነ ጥበብ፣ ባህል እና አዳዲስ አስተሳሰቦችም እንደዚህ በአሸን እየፈሉ የሚታዩበት ወቅት ነው። አዳዲስ ፊሎሶፊ፣ አዳዲስ ትራንስ ሂዩማኒዝም ሙቭመንትስ እናያለን። አዳዲስ አይነት ኤክስፕሬሽኖች በአጠቃላይ ከዚህ ቀደም ታይቶ የማይታወቅ ነገር ነው። የሰው ልጅ ከዚህ ቀደም ሰምቷቸው አይቷቸው የማያውቅ አዳዲስ ነገሮች የሚመጡበት ወቅት ነው። ወቅት ለመገመት አስቀድሞ ለመገመት የሚያስቸግር ግን ደግሞ ፊውቸር ስታዲን ምናምን ፎርሳይት ቴክኒክ ካላችሁ ለመረዳት የሚያስችል ነው። ከዚህ ቀደም ከነበሩት ፊውቸሮች በጣም የተለየ ፊውቸር ነው። ይሄ ፊውቸር ማለት ቴክኖሎጂካል ሲንጉላሪቲ በኢንተለጀንስ 2035 ላይ 2045 ላይ አርቲፊሻል ኢንተለጀንስ የሰው ልጅን በኢንተለጀንስ ይበልጠዋል ይላሉ። አንዱ ነው ትራንስ ሂዩማኒዝም ኤንድ ኒው ላይፍ ፎርም። ለምሳሌ የሰው ልጅ በቃ ከሰው ዝም ብሎ ተራ ሰውነት በላይ ይሻገራል። ከ150 ዓመት በላይ መኖር ይጀምራል የሚል ፕሬዲክሽን አለ። ኤጅ ሪቨርሳል ቴክኖሎጂስ ምናምን አሉ። ኮግኒቲቭ ኢንሃንስመንትስ ለምሳሌ ማስታወሻ ምናምን የተማረውን የሚረሳ ያነበበው የሚረሳ ካለ እዚህ ጋር ቺፕስ ይገባለትና ይላል። አዳዲስ ያሉ የህይወት ያላቸው ነገሮች መፈጠር ይጀምራሉ። ኤአይ ሲንቴቲክ ባዮሎጂካል ኦርጋኒዝምስ ቺመራስ የሚባሏቸው እና በሰው ልጅና በክላውድ ኮኔክትድ ብሬን በሳይቦርግ ኢንሃንስመንት እናየዋለን። መካከል ልዩነቱ ይጠፋል። ኮንፊውዥን ይሆናል፣ ዳይለማ ይፈጠራል። ፖስት ሂዩማንስ ወይ ደግሞ ሜታ ሂዩማንስ ሰውነትን የሰው ልጅ ደካማ ጎንን ምናምን የተሻገሩ የሰው ልጅ ሊሚቴሽንስ ያደረጉ ሰዎች ይፈጠራሉ። ከዚህ ቀደም ታይቶ የማይታወቅ የኤቲካል የስነ ምግባር ጥያቄ ይላል ማለት ነው። እኩልነት ማለት ምን ማለት ነው? አዳዲስ የተፈጠሩ ሳይንሶች ሁሉም መብት የለውም ወይ? ለምን እነዚህ የሚያገኙ ሰዎች የሚከፍሉ ሰዎች ከፍተኛ ክፍያ የሚከፍሉ ሰዎች ሳይንቲስቶች ራሳቸው ከሆኑ ነው። ዝም ብሎ ማንም ሰው ያገኛቸው። እኩልነት የሰው ልጅ እኩል ነው የሚባለው ነገር ሊቀር ነው። ይሄን የተጠቀሙ በቃ የተለየ ሆና ፈተና እንዴት ነው የሚፈተኑት? አሁን እዚህ ጋር ቺፕስ አስገብቶ እንዴት ይፈተናል? ፈተና አስቸጋሪ ነው። ይሄ ጂኦ ኢንጂነሪንግ ሊመጣ ይችላል። የዛሬ 1000 ዓመት ኤክስፒሪየንስ ያደረገው የበረዶ ኮምፕሊትሊ መምከክና የሲ ሌቨል የባህር ጠለል ከፍ ማለት እና የባህር ማዕበል በጣም ሊስፋፋ ይችላል። ጂኦ ኢንጂነሪንግ የሚባለው ይሄን ነገር ለመከላከል የሚያስችል ከፍተኛ የሆነ ኢንተርቬንሽን ያስፈልጋል። የሰው ልጅ የፕላኔቷን ሙቀት ሊቆጣጠር ይችላል። ይሄ ምን ያመጣል? የዛሬ 10,000 ዓመት የሆነው ባዮስፌር ትራንስፎርሜሽን ሊመጣ ይችላል። ለዛ ምን እናርግ የሚሉት መሰረታዊ ነገሮች ናቸው ማለት ነው። ህዋ ላይ ሰዎች ይኖራሉ ማለት የሆነ ህይወት ያላቸው አካላት ይኖራሉ የሚለው ብቻችን አይደለም የሚለውን ነገር በዚህ ዘመን ምልክት እየታየ ነው የመጣው። አንፕሬሲደንትድ አንኖንስ የብላክ ስዋንስ የሚሆነው አሁን ለምሳሌ ኢንተርኔት ማንም አልገመተም። የሶቪየት መፈራረስን ማንም አልገመተም። ብላክ ስዋን ነው። እና አሁንም ይሄ ኳንተም ብሬክ ስሩ አዳዲስ ፊዚክሶች የዲሞግራፊ ሽፍቶቹ ማህበራዊ አቤቶች ምናምን ስታያቸው አሁንም ሌላ የማይጠበቅ ነገር ሊመጣ ይችላል። ትንሽ ነገሮች ተደምረው ትልቅ ነገር ይፈጥራሉ የሚባለው ኪዮስ ቲዮሪም ተግባራዊ ሊሆን ይችላል ማለት ነው። በጣም ስለተገናኘን በመሰረተ ልማት በኢንተርኔት በምናምን ያ ኢንተርኮኔክትነስ ያልተጠበቀ ሌላ ትልቅ ነገር ሊፈጥር ይችላል የሚል አለ ማለት ነው። ሌላው ነገር በ2050 ላይ እንግዲህ ሜጀር ሜጋ ቴክኖሎጂስ አሉ የሚጠበቁ
ዓለምን ዶሚኔት ያደርጋሉ ተብለው የሚጠበቁ አርቲፊሻል ጀነራል ኢንተለጀንስ ነው አንደኛው ሁለተኛው ሲንቴቲክ ባዮሎጂ እና ጄን ኤዲቲንግ ነው ሶስተኛው ኳንተም ኮምፒውቲንግ እና ኮሚኒኬሽን ነው አራተኛው ኒውሮ ቴክኖሎጂ እና የአምሮና የኮምፒውተር ኢንተርፌስ መናበብ ነው autonomous systems እና ሮቦት climate tech እና ጂኦ ኢንጂነሪንግ space technology እና of earth economies እነዚህ የሰው ልጅ የሚቀጥለው 150 ዓመት ዶሚኔት ያደርጋሉ ይባላል በ2050 ላይ እንዴት ነው ነገሮች ኢምፓክት የሚሆኑት ጋቨርናንስ ለምሳሌ መንግስት አስተዳደር በህግ በኤአይ ይታገዛል ቢሮክራሲ ኦቶሜትድ ይሆናል የፖሊሲ አወጣጥ ምናምን በፕላትፎርም የሚመራ ይሆናል ኢኮኖሚ ዲሴንትራላይዝድ ፋይናንስ ያልተማከለ ፋይናንስን ይከተላል ስኬርሲቲ የተሻገረ ፖስት ስኬርሲቲ ማርኬት ይሆናሉ እና የሥራ ዕድል የማያመነጩ ኢኮኖሚ ይሆናል ሴኩሪቲ ኳንተም ፕሩፍ ኢንክሪፕሽን የሚባለው ሊኖር ይችላል ወይ ደግሞ ቶታል ሰርቬላንስ አጠቃላይ ሊኖር ይችላል ትምህርት ኒውራል አፕሎድ ለርኒንግ እዚህ ጋር አፕሎድ ያደርጉ ኒውራል ላይ ሊሆን ይችላል ኤአይ ሜንተር ሊኖር ይችላል ኢመርሲቭ ኖሌጅ ኢንቫይሮንመንት ሊፈጠር ይችላል ሁላችንም ማሰብ አለብን ማለት ነው ጤና ፕሬሲሽን ሎንጌቪቲ የሚሉት የበሽታ መጥፋት ኒውሮ ኢሞሽናል ኦፕቲማይዜሽን ለምሳሌ አሁን አንቲባዮቲክ የሚባለው ብሮድ ስፔክትረም አንቲባዮቲክ የሚባለው 50 60 ባክቴሪያ የመጣቸው በሽታዎች እንዲሆን ተደርጎ ነው የሚሰራው አምፒሲሊን አሞክሳሲሊን ማለት ከዛ ደግሞ ለሁሉም ሰው ተመሳሳይ ነው አሁን ግን ፐርሰናላይዝድ ሜዲሲን እኔ ካመመኝ መረመራለሁ ለኔ የምትሆን ለምን አምፒሲሊን ለምሳሌ አንዱ ወስዶ ያድነዋል ሌላው ያድነው አሞክሳሲሊን እንደ አንቲባዮቲክ እኩል አይሰራል ተመሳሳይ በሽታ ሆኖ በጣም ይለያያል ሪአክሽኑ ሜዲሲን እና አሁን ዝም ብሎ ዳርክ ሹቲንግ ነው ጨለማ ላይ መተኮስ ነው now medicine is going to become precise precision ነው ማለት ያቺ ላንተ ለዛች ስፔሲፊክ ለባክቴሪያ አይነትና ላንተ ተብላ ተሰራች አይደንቲቲም ፍሉድ ነው የሚሆነው ፍሉድ ዴታቤዝ ላይ ሲቲዝንሺፕ ነው የሚሆነው አልጎሪዝሚክ ዲስክሪሚኔሽን ይመጣል ባህል AI generated art collective memory manipulation synthetic mythologies በዚህ level affected ይሆናል so ማን ነው የሚያሸንፈው in the future ለምሳሌ ቴክኖ ስቴትስ ናቸው ከሀገራት መካከል አሸናፊዎች ቴክኖ ስቴትስ ናቸው ያ ማለት ምን ማለት ነው ራሳቸውን በሜጋቴክ ያበቁ በሜጋቴክ ሪሰርች ጥናት ምናምን ሰው ኃይላቸውን ያዘጋጁት ቻይና አሜሪካ ህንድ ይሆናሉ ሌሎች የሚያሸንፉት ነገር ይሄ ፕላትፎርም ኢምፓየርስ ናቸው ለምሳሌ ዴታ ባለቤት የሆኑ ካምፓኒዎች ፌስቡክ እንትኖች decentralized networks ለምሳሌ DAOs open source ecosystem tech enabled activism የሚከተሉ እንትኖች biocitizens አብሮ ባዮሎጂ እና ሲቲዝንስ አብሮ ይሰራ በጋራ የሆነ ነገር መስሎ ይሰራሉ ያ ማለት ኮሚኒቲዎች ስነ ምግባር ያከበረና ሁሉንም ያቀፈ አካታች የሆነ ዲዛይን እንዲሰራ ይጠይቃሉ በ2050 ፓወር ኃይል የሚባለው ስልጣን የሚባለው ነገር በመንግስትና በሌሎች ኮድን ካርበን እና ኮንሽስነስን ኮማንድ በሚያደርጉ መንግስት ያልሆኑ ኃይሎች ይያዛል ማለት ነው ሲናሪዮ ምንድነው በ2050 ምን ይፈጠራል አንደኛው ሲናሪዮ ሚረር ስቴት ይፈጠራል እያንዳንዱ ሰው ዲጂታል ትዊን አለው ምንት ያለው በዲጂታል የሚሰራ ይሄ መንግስት ለሶሻል ፕሮግራሚንግ ይጠቀምበታል ዲጂታል ትዊን ይኖረዋል ሁለተኛው ጄኔቲክ ጊልድድ ኤጅ የሚባለው ነው ሁለተኛው ሲናሪዮ ኦንሊ የሀብታሞች የባዮሎጂ ዲዛይኖችን ጄን ኤዲቲንግን ሂማን ኢንሃንስመንትን አፎርድ ስለሚያደርጉ ለሌላው ሰው ተደራሽ አይሆንም ሶስተኛው ሲናሪዮ ዘ ግሬት ሲንቴቲክ አዌከኒንግ የሚባለው ነው AI ምንድነው ይሄ የሰው ልጅና ማሽን ለመጀመሪያ ጊዜ ተስማምተው ስምምነት ፈርመው
የሰው ኃላፊነት ይሄ ነው የማሽን ኃላፊነት ይሄ ነው ብሎ አብረንሮበት እንትን ነው አራተኛው ሲናሪዮ ይሄ አቶሞስፌሪክ ጦርነት የሚሉት ነው ሶ አንዲት ሀገር ጂኦ ኢንጂነሪንግ ተጠቅማ የከባቢ አየር ለውጥን ስትከላከል የሌላዋንም ሀገር ሁኔታ ተጽዕኖ ስለሚያሳድር በሌላው ሀገር ሁኔታ ላይ ተጽዕኖ ስለሚያሳድር ይሄ ኢኮ ኮንፍሊክት ግጭት ይቀሰቅሳል ያ ግጭት ደግሞ ይሄ አቶሞስፌሪክ ዋር ሊቭ ተብሎ ሊጠራ ይችላል ማለት ነው The future is not powered by machines it is powered by the stories we believe about machines if we do not govern technology with wisdom it will govern humanity with indifference what we create at planetary scale must be held to planetary responsibility so future shape የሚያደርጉ ቴክኖሎጂዎች ምንድናቸው ይሄ የሰው ልጅ ልምድን ኢኮኖሚዎችን ማንነትንና ፐርሰፕሽንን በሚቀጥሉ 30 ዓመት ዲፋይን የሚያደርጉ የሚወስኑ ፎርሶች አሉ እነዚህ ፎርሶች እነዚህ ኃይሎች ዝም ብሎ ይመጣሉ ሲባል ግምት አይደለም ኦሬዲ እየሆነ ያለ ነገር ነው ማንንም ሊያስቆማቸው አይችልም ግን እናንተ እንዴት እንደምትጠቀሙባቸው የሰው ልጅ እንዴት እንደሚጠቀምባቸው መወሰን ይችላል ሶ እነዚህ ነገሮች አንስቶፐብል የሚሆኑት ማስቆም ማይቻል የሚሆነው በጣፈንታ ምክንያት ሳይሆን እነዚህ ጉዳዮች ከሰው ልጅ ውስጣዊ ማንነት ጋር ዲፕሊ እንትን ያደርጉናቸው ለምሳሌ ሰው ልጅ ከሌላው ጋር መገናኘት ይፈልጋል የማያውቀው ነገር ኤክስፕሎር ማድረግ ይፈልጋል ሐሳቡን መግለጽ ይፈልጋል መማር ይፈልጋል መከራከር ይፈልጋል እነዚህ የሰው ልጅ ፍላጎቶች ናቸው እነዚህ 12 ቴክኖሎጂዎች ከዚህ የሰው ልጅ ፍላጎት ጋር በጥብቅ የተቆራኙ ስለሆኑ አይቀሬ ነው ለምሳሌ ቢካሚንግ በቃ ሁሉ ነገር አፕግሬድ ያደርጋል ያለቀ ነገር የለም አሁን ይሄን ይዩት ይሄን አይፎን እንዴ ስንት ጊዜ አፕዴት አድርገላል በየወሩ በየሳምንቱ በየሁለት ሳምንቱ በቃ እንት መከራ ነው nothing ሁሉ ጊዜ ongoing ነው ቢካሚንግ ነው የሆነ ነገር ተሆናል የሚቀጥለው ምናምን እና ሁሉ ጊዜ የማያቆም ሁሉም ቴክኖሎጂ አንድ የጋራ ባህሪ ያለው ሁሉም ነገር እንትን ይላል ሶ መሪዎች መሆን ያለባቸው ሰራተኞች መመሪያ ያለባቸው ፐርፌክሽኒዝም የሚባል ነገር የለም በየሳምንቱ በየሁለት ሳምንቱ የሚቀየር ነገር ነው መማር ያለባቸው ምንድነው ፐርፔቹዋል አዳፕቴሽን ነው ሁሉ ጊዜ በማያቆም ሁኔታ ከአዲስ ሁኔታ ጋር ራስን ያለምዱ መቀጠል ማለት ነው እንግዲህ ሰው ልጅ እንትን ነው የሚፈልገው ስታቢሊቲ ነው የሚፈልገው ስታቢሊቲ ደግሞ ማለት ኢኖቬሽን ያስፈልግም ማለት ነው ያው ምን ፈልገው ስታቢሊቲ ነው ግን የሚሆነው ኢንቬንሽን ነው ሌላው ኢንተለጀንስን ሁሉም ቦታ ላይ ኮዲፋይ ይደረጋል አርቲፊሻል ኢንተለጀንስ ሁሉም ነገር ላይ ይገባል ሁሉም ዕቃ ላይ ሁሉም ሰርቪስ ላይ ሁሉም ኢንተራክሽን ሂውማን ኢንተራክሽን ውስጥ ይገባል ሶ ይሄ የሚያሳየን አርቲፊሻል ኢንተለጀንስ በጣም ጠቃሚ እንደሆነና የግድ ማወቅ እንደሚገባ ነው ሁሉም ነገር ደግሞ ይፈሳል የምትፈልጉትን ነገር ሁሉ ሪል ታይም ማግኘት ይችላል እና ሁሉም ነገር ይፈሳል ነው በቃ ሁሉ ነገር ወደ እንደወንዝ ነው ሚዲያው አገልግሎቱ መማርንተኑ ኮሙኒኬሽን አሴቶች እነዚህ ሁሉ ይፈሳሉ ሶ ፕሮሰስ የምታረጉት ነገር ዋጋ የለውም ፕሮሰስ ብታረጉትም አብሮ ይሄዳል ሶ የሚሻለው ፓርቲሲፔት ማድረግ ነው መሳተፍ ነው not possessing ሶ ፓራዶክሱ አሁንም የሰው ልጅ የሚፈልገው ክላሪቲ ስታቢሊቲ ነው ቀጣይነትና ግልጽነት ነው ግን ሁኔታው በፍጥነት ስለሚቀያየር የሚፈልገውን ነገር አያገኝም ሶ አክሰሲንግ ነው ሌላው ኦነርሺፕ አይደለም ማተር የሚያደርገው መጠቀም ነው ኦነርሺፕ ካለ ፌድ ያደርጋል ለምን የሆነ ነገር ገዝታችሁ ከዛ በኋላ ይሄን አይፎን አሁን ይኸውላችሁ ይሄን አይፎን ገዛሁት አይደል በየስንት ጊዜው የሚቀያየረው ሶ አብሬ ቢገል ቀይር ብል እንትን ነው አይፎን 11 አይፎን 10 ነው አኬፕቲት አንድ ጊዜ ገዛሁት ይዋል ግን እንደዛ ላርግ ከተባለ አፎርድም ካረኩኝ በየሳምንቱ ይሄ ከመጣ በኋላ 16 ነው 17 አይፎን ወጥቷል አሚን ይሄ ከመጣ በኋላ 7 ነው 8 አይፎን ወጥቷል ሶ እንደዛ እንትን ነው የሚሆነው ሶ ኢኮኖሚ ከባለቤት ከመሆን ይልቅ መጠቀም እናከራያለን ስትሪም እናደርጋለን እንበደራለን ሳብስክራይብ እናደርጋለን ሶ ልክ እንደ ኡበር ማለት ነው ኡበር አሁን መኪና አለ ኡበር የሚባለው ካምፓኒ በአለም ትልቁ የታክሲ ካምፓኒ ከፍተኛ ገንዘብ የሚያገኘው ካምፓኒ አንድም የራሱ መኪና የለው የራሱ ሶ ኦውን ያደርግም ሰርቪሱን ነው እንትን የሚለው ኤርቢኤንቢ የሚባለው ትልቁ ሆቴል በአለም ትልቁ ሆቴል የሚባለው የራሱ ነው የሚለው የእናንተን ሩም ማጠቀሙበትን ምናምን እንትን ያለ ነው ወደ ሆቴል ሩም የሚቀይረው ሌላው ሼሪንግ ነው ሼር ማድረግ በጣም ኮመን ይሆናል ዲሴንትራላይዝድ የሆነ ኮራብ ያልተማከለ የሆነ ትብብር ይኖራል
ዳታ ሼር ይደረጋል ሪሶርስ ሀብት ሼር ይደረጋል ዕውቀት ሼር ይደረጋል ክሪኤቲቪቲ ሼር ይደረጋል በዛ ምክንያት ከኮንትሮል ከመቆጣጠር ይልቅ ኮኦርዲኔሽን ኮላቦሬሽን ላይ ያተኩር ኦቨር ሼሪንግ ሲመጣ ደግሞ ወደ ኤክስፕሎይቴሽን ይላል ማለት ሌላው ፊልተሪንግ ነው ሰው የመረጠውን ፊልተር ያደረገ ነው እንትን የሚለው ዴታ ኤክስፕሎር ስለሚያደርግ ብዙ ነገር የእናንተ ፍላጎት ምንድነው አሁን አንዱ ለቀን ዘፈን ታዳምጡ ዘፈን ይመጣላችኋል አንዱ ለቀን መጽሐፍ ፈልጋችሁ እንትን ብትሉ ዘፈን ይመጣል እና ለእናንተ የሚሆን ነገር ለእናንተ የሚችልኩ ለምሳሌ ትራምፕ ብዙ ሙስሊሞችን አይወድም ይባል ነበር እና የዘንድሮ ምርጫም የባለፈው ምርጫ ላይም ትራምፕ ስለ ሙስሊም የተናገረውን ጥሩ ነገር መርጦ በየፌስቡካቸው ያመጣል ፐርሰናል ክሬቲቪቲ እንትን ሪሚክስ ማድረግ ሶ ቴክኖሎጂ ሪኮምቢኔሽን ነው እንደገና መቀላቀል ነው አዳዲስ ነገር ኢንቬንሽን አይደለም አንድ ሰው በከፍተኛ ደረጃ የመፍጠር አቅሙ የሚጨምረው መልቲ ዲሲፕሊነሪ ከሆነ ነው ከዚህ ሰው ይሰብስቡ አንድ ነገር ይሆናል እና ሶ ሙዚቃው ሪሚክስ ይሆናል ሃይብሪድ ኢንዱስትሪው ሪሚክስ ይሆናል ኤአይ እና አርት እንትን ይላል ባዮቴክ እና አግሪካልቸር ሚክስ ያደርጋል እንደዚህ ያለ ሌላው ኢንተራክቲንግ ነው ኢንተራክት መደራረግ አንዱ ዘጠነኛ ፎርስ ነው የሰው ልጅ እንትን የሚወስድ ማለት ሶ ኢመርሲቭ የሆነ መልቲ ሴንሰሪ የሆነ ሰርፌስ እንትን ሶ ቴክኖሎጂ በጣም ኢመርሲቭ ይሆናል የበለጠ አሁን ክሊክ ነው የምናደርገው ታቺንግ ይሆናል አሁን ቴክስት ነው የምንልከው ኖ ቶኪንግ ይሆናል ሴንስ ሜኪንግ ይሆናል ሴንሲንግ ይሆናል በእንትናችሁ በዘንድ ሆናችሁ ሶ ቴክኖሎጂ በዚህ ሌቨል እንትን ያደርጋል ኢቮልቭ ያደርጋል ማለት ህይወት በሙሉ ቶታል ዳቲፊኬሽን ትራክ የሚደረግ ነገር ነው የሚለው ኤቭሪቲንግ ካን ቢ ትራክ የማይደረግ ነገር የለም በዚህ ወቅት ማለት ነው ትራክ የማይደረግ ነገር የለም ማለት የሰው ልጅ ህይወት በሙሉ ዴታው ኮዲፋይ ተደርጓል ማለት ሌላው ይሄ የሚቀጥለው ዘመን የጥያቄ ዘመን ነው የሚሆነው ጥያቄ የኢንኳይሪ ኦቨር አንሰርስ ከመልስ ይልቅ ጥያቄ መጠየቅ ሶ አባንዳንት ዴታ ነው ያለው ልክ የሌለው ዴታ ነው ያለው ልክ የሌለው ኢንፎርሜሽን ነው ያለው በዛ ምክንያት ብዙ መልስ አለ ዋናው ጉዳይ ጥያቄ ነው እንጂ መልሱ ስለዚህ ከጥያቄ ይልቅ ከመልስ ይልቅ ጥያቄ ማተር የሚያደርግበት ዘመን እንደርሳለን ሌላ ሁሉ ጊዜ ቢግኒንግ አለ ሁሉ ጊዜ ፊቸሩ ሊገባ አንድ ቀን መግቢያው ላይ መባቻው ላይ ያለ ነው እና በጣም ብዙ እንትን ብንሄድም ከዲጂታል ኤራ ፕሮሚስ አንፃር ምን ሊሆን እንደሚችል ስታስቡት ገና መጀመሪያው ላይ ያለ ነው ምንድናቸው 12 ሜታ ፓተርኖች ምንድናቸው አንደኛ ዲሴንትራላይዜሽን ነው ፓወር ፖለቲክስ ምናምን ወደ ጥግ ወደ ኤጅስ ነው እንትን የሚለው ተጠቃሚዎች ፈጣሪዎች ኔትወርኮች ይሄዳል ዲማቴሪያላይዜሽን ይሆናል ፊዚካል የሆነ ነገር ሁሉ ዲጂታል ይሆናል ዳይናሚዝም በከፍተኛ ደረጃ ይጨምራል ፊክስድ የሆነ ሞዴል ወደ ፍሉድ ኢቮልቭ ወደ የሚያደርግ ኢኮሲስተም ያደርጋል ሂውማን አምፕሊፊኬሽን ቴክኖሎጂ የሰው ልጆችን አይተካም የሰው ልጅን ሪች የሰው ልጅ ተጽዕኖ እንዲጨምር ነው የሚያደርገው ይላሉ ብለርድ ባውንደሪስ በተጠቃሚና በፈጣሪ መካከል በሰውና በማሽን መካከል ከሪል የሆነና ቨርቹዋል መካከል በእንትኖቹ ድንበሩ ይጠፋል ሶ ምን ይላል you will be codifying everything flowing everything screening everything the future happens slowly then all at once don't resist the inevitable shape it ይላል አይቀሬ ነው ይሄ ፊቸር ሼፕ ማድረግ ይችላል እንጂ ሬዚስት ማድረግ አይገባም ሌላው ይሄ ዘመን ደግሞ የተርቡላንስ ዘመን ነው ተርቡላንስ ማለት የማያቋርጥ አለመረጋጋት ሁሉ ነገር አይገመት የሚሆንበትና ብዙ ነገሮች የምናቃቸው ነገሮች የሚፈርሱበት የሚያቆምበት ነው ጂኦፖለቲካል አፕሄቫል ለምሳሌ እንትን ይላል ጦርነት የሌላ ኃያል ሽግግር ቴክኖሎጂካል ዲስራፕሽን ኤአይ automation cyber threat economic volatility inflation የዋጋ ግሽበት recession supply chain fragility social fragmentation ማህበራዊ መንፈራቀቅ ዋልታረገጥነት የማንነት ግጭት እና ስደት አካባቢን በከፍተኛ ደረጃ ብሬክ ዳውን ያደርጋል በከፍተኛ ደረጃ climate change pandemics natural disasters information chaos post truth misinformation media warfare so ምን ይላል turbulence is not a passing storm it is a new climate ዝም ብሎ የሚያልፍ ነገር አይደለም እዚህ ክላይሜቱ ራሱ
the very climate ይሄ ነው አንድ ዴታ እንደሚያሳየው 83% ተቋማት የቢዝነስ ተቋማት ምናምን ተቋማት ፊቸር ሬዲ አይደሉም ፊቸር ሬዲ ማለት ነው የሚመጣውን ቀውስ ሃንድል እናርገን ፕሪፐርድ ነን ተዘጋጅተናል ተከር እናረጋለን የሚሉት ሲኢኦዎች ከሚሉ ሲኢኦዎች መካከል ሲኢኦዎች ተዘጋጅተናል በምር የሚሉት 14% ብቻ ናቸው 7% ለውጥ የሚወጡበት ምክንያቶች 7% መሪዎች የመሪዎች ኢንአክሽን ነው በጊዜ በሚገባው ሁኔታ እርምጃ መውሰድ አለማቻቸው ነው አይበገሬ ካምፓኒዎች ተቋማት በ30% እና ከዚያ በላይ በሆነ ሁኔታ ከቀውስ የማገገም አቅም አላቸው በቀውስ ወቅት ዓለም የሚያስፈልጋት ማኔጀሮች ሳይሆን ሚኒንግ ሜከርስ ነው አንድ ሰው መምራት ያለበት ለመቆየት አይደለም ለማረጋጋት ወደ አድማሳዊነት ለመውሰድ ትራንስፎርም ለማድረግ ነው የተቋማት ባህል ሾክን የሚቋቋም ሲያስፈልግ ቶሎ ብሎ ከነገሮች ጋር የሚላመድ እና የሚያስፋፋ የተለመደ ምትሆን የሚያስፋፋ ነው በሚቀጥለው ዘመን ትርጉም ያላቸው ተፈላጊ የሆኑ መሪዎች መሆን ከፈለጋችሁ ከግራ መጋባት ትርጉምን ግልጽነትን ወንን ከቀውስ ይቻላል የሚለው መንፈስ ከጉዳት ማምጣት መቻል አለበት ይሄ ትውልድ እንደዚህ አይነት ትውልድ ነው እንደዚህ አይነት ግለሰብ ነው መሪ መሆን የሚችለው አጠቃላይ የሚረዳን ይሄ ዘመን የተለየ ዘመን ነው ፍጹም የተለየ ዘመን ነው እንዳያችሁት ከፍተኛ ዝግጅት ይጠይቃል ከፍተኛ የሆነ ስራ ይጠይቃል በዚህ ሂደት ውስጥ ዩኒቨርሲቲ ተቋማት ምሁራን ኢንተሌክቹዋልስ ትልቅ ሚና ሊጫወቱ ይችላሉ